ሰላም ጤና ይስጥልኝ። እንግዲህ ሰሞኑን አንድ መምህር ለስላሴ ጾታ አላቸው የሚል ንግግር ካደረጉ በኋላ ለሱ ምላሽ ሰጥተናል፣ ስህተት እንደሆነ። ይሁንና አንዳንድ ሙስሊሞች ያንን የእሳቸውን የተሳሳተ አስተምሮ የቤተክርስቲያን አስተምሮ በማስመሰል እፎይ ስለማያውቅ ነው ይኸው አባቶቹ አዋረዱት የሚል ቢዩት እያደረጉ እኔ ላይ ደግሞ ታግ እያደረጉኝ ስለሆነ ምላሽ ልስጥበት። በማነጸር ለምሳሌ ታስሶ በሚለው መጽሐፉ ላይ እንደዚህ ብሏል። የጾታ ነገርስ እንኳ በስሉስ ቅዱስ በመላእክትም አይነገርም። እንኳን በስሉስ ቅዱስ በመላእክት እንኳን ጾታ አይነገርም። ጾታ በመዋለድ ዘራቸውን ከሚተኩ ፍጥረታት ጋር ብቻ የተያዘ ነው። ለፈጣሪ ለመላእክትና ለግዑዛን ፍጥረታት ጾታን በሚጠቁም ግስ መናገር የቋንቋ ውስንነት ያመጣው ነው። የቋንቋ ችግር እንጂ ስላሴ ወንድ ሴት ተብለው በጾታ አይነገሩም። ስለዚህ ከቋንቋ አንጻር አምላካችን ፈጣሪያችን ምናምን በወንዴ ጾታ ስንናገር የቋንቋ ችግር እንጂ ፈጣሪ ጾታ ኖሮት አይደለም። ከአካል ጋር በተያያዘ ፈጣሪ አካል አለው ወይ የክፍል አካል በስላሴ መካከል 3 አካል ብለን እናምናለን። ነገር ግን ክፍል አካላት የተዋቀረ ነው የሚለውን አንቀበልም ማለት ነው። ለምሳሌ ገድለ አባ ጊዮርጊስ ዘጋስጫ ለአንድ አይሁዳዊ ጥያቄ ጠይቆ እንደዚህ ሲሉ ምላሽ ሰጥተዋል። ገጽ 61 ላይ ከዕለታት አንድ ቀንም አንድ አይሁዳዊ መጣ። የእግዚአብሔር ፊቱ ወዴት ነው ንገሩኝ እያለ ክርስቲያኖችን ተከራከራቸው። ሊመልስለት የቻለ ሰው አልተገኘም አለ። አባታችን ጊዮርጊስ ግን አፉን ገልጦ ለመለኮት ወርድና ቁመት በበሉ ለመለኮት ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም፣ በአራቱ ማዕዘን ሙሉ ነው እንጂ ለመለኮት በፊቱ ደረት በኋላውም ጀርባ ያለው አይደለም፣ እንደተጻፈው መለኮት በሁሉ የመላ ነው እንጂ። ስለዚህ ደረት አለው፣ ፊት አለው፣ እጅ አለው፣ እግር አለው የሚሉት ተቀባይነት የለውም። ፈጣሪ የክፍለ አካላት መዋቅር ስብስብ ኮምፖዚት ነው የሚል ካለ እሱ ኑፋቄ እያስተማረ ነው፣ ስህተት ነው። ስለዚህ እኛ እንደዛ እናምንም ማለት ነው። አሁንም አንድ ልጨምርላችሁ። መምህር ዮሐንስ ኦርቶዶክሳዊ ነገረ ስላሴ በሚል መጽሐፋቸው ላይ ገጽ 89 ላይ አይነ ስውሩ ዲዲሞስ እንዲህ እንዳለ አስቀምጠዋል። እግዚአብሔር ነጠላና ውህድ ወይም ኮምፖዚት ያልሆነ ረቂቅ ባህሪ ነው። ጆሮ ሆነ የመናገሪያ ቅርጽ ያለው አይደለም፣ ወይንም ያለው አካል የለውም። እርሱ የተለያዩ የአካል ክፍልፋዮች ውህድ አይደለም ይላል። በዚህ ሊቅ አገላለጽ በቀጥታ እኛ ጋር ያሉት ጆሮ፣ የመናገሪያ አካልና መሰል አካላት ለእግዚአብሔር የሉትም። እጅ፣ እግር፣ ዓይን፣ ጆሮ የመሳሰሉት የአካል ክፍልፋዮች ለእግዚአብሔር አካል የሉትም የሚለው በዚህ ልቅ የታመነ ነው። ስለዚህ እኛ የምናምነው እነኚህ ዓይን እግር ያልሆነ እጅ እግር ያልሆነ የአካል ክፍልፋዮች ድምር ውጤት ነው ፈጣሪ ብለን አናምንም። ፈጣሪ የአካላት ኮምፖዚት ነው ወይም ድምር ነው ብለን አናምንም ማለት ነው። ታዲያ መጽሐፈ ምዕላድና ሃይማኖተ አበው ላይ የሚጠቀሰው አትናቴዎስ ተናግሮታል ስለሚለው ጉዳይ ስንመጣ ሃይማኖተ አበው ላይና ወይም ሰለስቱ ምዕት ተናግረውታል ተብሎ የሚታመነው በመጽሐፈ ምዕላድ ላይ የሚገኘውን በተመለከተ ኦርቶዶክሳዊ ነገረ ስላሴ ቁጥር ወይም ገጽ 87 ላይ መምህር ዮሐንስ እንዲህ ብለዋል። የአትናቴዎስን እርሱ ፀሐይ ከሆነ ጨረቃ አይደለም፣ ጨረቃ ከሆነ ምድር አይደለም፣ ምድር ከሆነ ባህር መሆን አይችልም ወዘተ ይልና ዓይን የመስሚያ አካል አይደለም፣ ጆሮ የኋለኛው የመስሚያ አካል እጅ አይደለም፣ ሆድም ደረት አይደለም፣ እንደገና አንገትም እግር አይደለም። ነገር ግን እያንዳንዱ የራሱ ስራ አለው። አንዱ ነጠላ ሰውነት ከነዚህ ክፍሎች የተገነባ ነው። ይህን ለአምላክ የሚሰጡ ከሆነ የሚከተሉትን ያመጣል። አንደኛ፣ ከላይ እንዳየነው እርሱ ራሱን አይመስልም ያሰኛል። ሁለተኛ፣ ተፈጥሯዊ በሆነ ሁኔታ የአካል ክፍሎች እንደሚከፋፈሉት እርሱንም እንደገና እንዲከፋፈል እናደርገዋለን ይላል። በመሆኑም እግዚአብሔር የአካል ክፍሎች አሉት ማለት ተገቢ አለመሆኑን ይህ ሊቅ ያትታል።
እኛ ጋር ያሉ የአካል ክፍሎችን ለእግዚአብሔር ሰጥቶ መናገር ወይንም ለእግዚአብሔር አካሉን ከፋፍሎ አይኑ የሆነ የአካል ክፍሉ ነው፣ ጆሮውም የሆነ የአካል ክፍሉ ነው፣ እጁም የሆነ የአካል ክፍሉ ነው እያልን ልንከፋፍል አይገባም ነው የሚለው ሊቁ ብሎ አስቀምጠውልናል። አትናቴዎስ ፈጣሪ እንኳን በክፍል አካላት የተዋቀረ ነው ሊል ይቅርና የሚሉትን ይቃወማል። ምክንያቱም አይኑ ከእጁ ጋር አይመሳሰልምና ፈጣሪ ከራሱ ጋር ማይመሳሰል ያደርገዋል። የተገነባው እሱ ደግሞ በክፍልፋይ አካላቶች ከሆነ ይለያያል። በዚህም መሰረት ደግሞ ፍጡር ይሆናል ብሏል። ፈጣሪ በክፍለ አካላት የተዋቀረ ነው የሚለው አስተምሮ በእኛ ዘንድ ተቀባይነት የሌለው የዋብዮች አስተምሮ ነው ማለት ነው። እንዳትከተሉት ብዬ ያዘዝኩት የት ቦታ ነው በሚል አይሁዶቹን ማሳፈር ይችል ነበር። የመጀመሪያ። ሁለተኛ ሙሐመድ የነሱን አርጉመንት ከመቀበሉ አልፎ ደግሞ ምን አለ? እነኚህን መልእክተኞች እሳት መታ ቁርባኑን በልታላቸው ነቢይ ያደረጋችኋቸውን ተቀበላችኋቸውን ገላችኋቸዋል አለ። አንተ ነቢይ መሆንህን እንድናቅ እሳት ከሰማይ መታ ትብላለህና ከዛ በኋላ ነው የምንከተልህ ብለው ከዛ እሳት መታ በልታለት የገደሉት ነቢይ የለም። ሙሐመድ ግን ገላችኋቸዋል አለ። ሌላኛው ውሸት። ሶስተኛ ጠያቂዎቹ ሙሐመድን ሄደው ቻሌንጅ አድርገውት ነው። አቡ ካሊድ በእስልምና የኃጢአት ውርስ አለ? አቡ ካሊድ ወይ የኃጢአት ሌላ ሰው በሰራው ወንጀል አንተ ትጠየቃለህ? አልጠየቅም። ሰዎቹ ባልገደሉበት ታዲያ ለምንድን ነው ገላችኋቸዋል የሚላቸው? አንተ አሁን እኔ እያልኩ ያለሁት እኔ ስለ ተአምራቱ ነው የነገርኩ ያለሁት። ስለዚህ ከሆነ እሳት ምናምን ከሆነ ገድሏል። ምክንያቱም እነኚህ ሰዎች በሙሐመድ ጊዜ ያሉ ሊገሉ አይችሉም። ምክንያቱም በሙሐመድ እና በኢሳ መካከል ነብይ አለ? መልስልኝ። ነብይ የለም። በሙሐመድ እና በኢሳ መካከል ስንት ዓመት ጋባ አለ? እሱ ለጊዜ እውቀቱ የለኝም። ወደ 600 ዓመት። እነኚህ ሰዎች ገለዋል ካልካቸው እድሜያቸው ስንት ነው ማለት ነው? ከ1000 ዓመት በላይ የቆዩ ነበሩ እያልከኝ ነው? አይ ስለ እድሜ አይደለም ያወራን ያለ ነው። አሁን ይሄንን ግልጽ አድርጋ እስቲ ሐሳብ እኮ ለኔ ግልጽ አልሆነልኝም። ምን እየጠየቅ እንደሆነ ቆይ ገለዋል እነኚህ ሰዎች እያልከኝ ነው? ሰዎቹ ሊገሉ አይችሉም። ምክንያቱም ለነቢያቶች ለእያንዳንዳቸው ብዙ ተአምር ነበራቸው። ገድሏቸዋል። ይኖራቸዋል። የምን አገባኝ? እኔ እያልኩ ያለው ግን እነኚህ ሰዎች ገላችኋል እያለ ቻሌንጅ እያደረጋቸው ነው። እኛ እንደዚህ አናምንም ብለው መሐመድን ሲሉት ኖ እነኚህ ሰዎች ደግሞ ገላችኋል እያላቸው ነው። በመሐመድ እና በኢሳ መካከል ደግሞ የ600 ዓመት ጋፕ አለ። እነኚህ ሰዎች ካልገደሉ አይ ከ600 ዓመት በፊት ሌሎቹ ገለዋል ምትል ከሆነ እነኛ በገደሉት እነኚዎቹ ገላችኋል ተብለው ሊጠየቁ አይገባም። የሚገደሉት በዚህ ተአምር አይደለም። ሁሉም የተለያየ ተአምራቸው ይለያያል። የመጡበት ተአምር አቡካዲ ግዴታ እሳት መሆን አለበት እንዲገደሉ። በሽታው ጸንቶብሃል። ቁርአኑን አንብበው ድገምና ቁርአኑን ፊት ለፊት አድርግልኝ። አይ በሽታ እየጸናብህ ነው። ቆይ ክፍሉን አንብበው። አይ ስላወኩብህ ነው ስለነቃሁ። በሽታ አይደለም ነቅቼብሃለሁ። ያመጣውን እንትን ለዛ ነው አንብበው። በሽታ አወኩብህ። ገብቶሃል? መጣህበት ነካድ እኔም ተረድቼዋለሁ እኮ። አንብበው እስኪ አንብበው። አሁን ዝም አትበል፣ አንብበው። እነዛ ለማንኛውም መልእክተኛ ኢሳት የምትበለው የሆነ ቁርአን እስኪያመጣልን ድረስ ላናምን አላህ ወደኛ አዟል አሉ። አንተ እያልክ ያለኸው ይሄንን የታዘዙበትን ማስረጃ ሲጠኝ ነው። ቆይ አይ ያውራን ብኔ ጥሩ ነው። አንብበ ምንም የገባህ ነገር እኮ ስለሌለ አስቸጋሪ ፓርቱ እሱ ነው። ቆይ አንብበው። አይ እኔ በደንብ ገብቶኛል። አብሽር ቀጥል፣ አንብበው። ወደኛ አዟል ያሉ ናቸው። መልእክተኛው ከእኔ በፊት በተአምራትና አሉ በተአምራትና በዚያም ባላችሁት በተአምራት እዚህ ጋር በተአምራትና
በዚያም ባላችሁት ቁርባን በእርግጥ መጥቶላችኋል። እውነተኛ ከሆናችሁ ታዲያ ለምን ገደላችኋቸው ባላቸው አለ። ይሄን ያለው ማን ነው? አላህ። እዚህ ጋር ምንድነው የሚለው? በተአምራት። ይሄንን ለምን ረሳኸው አንተ? ለምን ለማንበብ አልፈለክም? በተአምራትና በዛ ባላችሁት ነገር እኔ ተአምሩ ላይ ፕሊዝ ፓኒክ አታርግ። የመጡት በተአምራትና በቁርባኑ ነው አይደለም? በተአምራት ብዬ ያለው መጀመሪያም የተለያየ አላህ ለነቢያቶች ሲልካቸው የየራሳቸው ተአምር ሰጥቷቸዋል። ግዴታ ቁርባን መሆን የለበትም። እሳትና ቁርባን መሆን የለበትም። ይበቃ። ለዚህ ነው ድንቁርና ከተጠናወተ እናንተ ባላችሁት መጥተዋል እያለ አይ ግዴታ አይደለም ይለናል። በዚህ መጠን ነው ባይዘ ሴጣን ሲጫወትባችሁ አይምሮ ላይ ሲቆጣጠራችሁ የዚህም ያህል እያያችሁ እንዳታዩ እየሰማችሁ እንዳሰሙ ድንቁርና እንዲጠናወታችኋል። ክፍሉ ምንድነው የሚለው? ያሉ ናቸው ካለ በኋላ መልእክተኞች ከኔ በፊት ካነበብከው ሙሉውን አንብበው። እፎይ ሴጣን የተጫወተበት በአንተ አምላክ ነው፣ በእኔ አምላክ አለ። ራሱ ሴጣን እኮ አላህ ነው ወንድማችን። ክርስቶስማ ሴጣን የሚረድለት የሚፈራው ሉቃስ ወንጌል ምዕራፍ 4 ላይ፣ ማቴዎስ ወንጌል ምዕራፍ 4 መጨረሻ ላይ ከተፈተነ በኋላ አጋንንት ራሱ እንዳታጠፋን እያሉ ሲጨነቁ ሲፈሩ አላየም እንደ? ማቴዎስ ወንጌል ምዕራፍ 10 ላይ ደቀ መዛሙርቱን ከሾማቸው በኋላ አጋንንት እንዲያወጡ ሲልካቸው አላየም እንደ? ሉቃስ ወንጌል ምዕራፍ 10 ቁጥር 17 ላይ አጋንንት እንኳን በስምህ ተገዙልን ሲሉ አልሰማህም እንዴ? አጋንንት በስሙ የሚገዙለት የሚረዱለት እንደሆነ አታውቅም እንዴ? ማርቆስ ወንጌል ምዕራፍ 16 ቁጥር 17 እስከ 18 አጋንንት በስሙ የምናወጣንን እኛ። አንተ ግን ሱራ 72 ቁጥር 19 ላይ አላህን ስም ስትጠራ ገና ሙሐመድን ከሆንክ ሜይ ቢ እንደ ሙሐመድ እምነት ጠንከር ያለ ከሆነ የአላህን ስም ስትጠራ ሱራ 72 ቁጥር 19 ላይ አጋንንት ድርብርብ ሆነው ላይ ሄደው ይከመራሉ። ሱራ 72 ቁጥር ከ2 እስከ 1 ደግሞ ለአላህ ምስክር የሚሆኑት አጋንንት ወይ ናቸው። ሳይ ሙስሊም 450 ኤሌ ደግሞ አጋንንቶች ለአንተ ወንድሞች ናቸው። ውሸት የትኛው ነው? ውሸት የትኛው? አጋንንት አይከመሩብህም። አጋንንት የምታወራው ነገር ከነ እንትን አውረው የሆነ እንትን ሀሳብ ያነሳ ዝም ብለህ ያጨማለ። ላሳየሽ 72 19 ላይ ሙሐመድ ወይ በል እንሆ 72 19 እነሆም የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ። ጋኔን ይከመርብሃል። ምን አላህን ስትጠራ ሙሐመድን ከሆንክ ማለት ነው። አዳምጥ። የአላህ ስም አጋንንትን መጥሪያና መሳቢያ ስለሆነ ማለት ነው። ስለዚህ እኔ የተናገርኩት ምንም አይነት ስህተትም የለውም ውሸትም የለውም። ሳይ ሙስሊም 450 ኤሌ ደግሞ አጋንንቶች ወንድሞችህ ናቸው፣ በደም ውስጥ ደግሞ ይዞራሉ። እንደገናም ደግሞ ሱራ 18 ሱረቱ ካፍ 52 ላይ ተፍሲር ቁርጡቢ የአጋንንት አንደኛው ታፋው ላይ ወንድ ብልት ያለው አንደኛው ታፋው ላይ ሴት ብልት ያለው በጋዊ እንደሚናገረው የአንተ ብልት ላይ ተጠምጥሞ ከሚስት ጋር አብሮ ወሲብ ያደርጋል። የዘር ፍሬውንም አብሮ ከአንተ ጋር ያፈስና ልጅህን ሊጋራህ ይችላል። ሰው አጋንንት ቢጫወትብህ አንተ ላይ ነው። አጋንንት ተወህ ሆይ ሲባል ሱራ 93 ከቁጥር 1 ጀምሮ በሌሊቱ እምላለሁ በረፋዱ ጌታ አልተወህም አላሰናበተህም ብሎ ያለው አልተውኩም አልተለየውህም አለውኝ ብሎ ያለው አላህ ነው። አጋንንት ተወህ ሆይ መሐመድ ሲባል፣ ሴጣን ተወህ ሆይ ሲባል አላህ ደግሞ ምን አለ? አቤት አለው አልተውኩህም አልተለየውህም ከሌሊቱ በረፋዱ እምላለሁ እያለ ሲሮጥ የመጣው አላህ ስለሆነ ማለት ነው። በተቻለ መጠን ቶኑን ቀነስ አድርገው ስለ አጋንንት ካወራ አላህ አጋንንት ስለሆነ በተቻለ መጠን እንትን በልና። ኤኒዌይስ ወደ ቶፒኩ ስንመለስ ቶፒኩ በደንብ ግልጽ ላድርግላችሁ ከስር ላላችሁት። እስካሁን ድረስ ፖይንቱን አላገኙትም ሰዎቹ። ሙሐመድን አይሁዶች ቻሌንጅ ያደረጉት ምን አይነት ቻሌንጅ ነው የሰጡት? መልእክተኞች ከአንተ በፊት የነበሩት መልእክተኞችን እንድናምናቸው ከሰማይ ቁርባን ይመጣል፣ አይምን ቁርባን ያቀርባል። ነቢይ ነኝ የሚለው አካል ቁርባን ያቀርባል። ከዛም ደግሞ እሳት መታ ያንን ቁርባን ስትበላለት ነው ነቢይ ነው ብለን የምንከተለው አሉ። ከዛ ይሄንን ቻሌንጅ አላህ ተቀበለና አዎ መልእክተኞች እናንተ ባላችሁ ታምርና በቁርባኑ መጥተዋል፣ ግን ገላችኋቸዋል አለ።
አይ ውሸት ነው አላዘዝኩም አላለም። አላህ አላዘዝኩም አላለም። አንድ ሁለተኛ ደግሞ ገላችኋቸዋል አለ። የትኛው መልእክተኛ ነው? ነብይ። አንተ ነብይ አይደለህም፣ ቅድሚያ ቁርባን አቅርብ፣ ከዛ በኋላ ሰዓቱ መታ ትብላለህ፣ ያኔ ነው ነብይ ብለህ የምንከተልህ ብለውት፣ ከዛ ሰዓት መታ ከሰማይ በልታለት የተገደለ መልእክተኛ ማን ነው? የትኛው ረሱል ነው? ሁለተኛ እነኚህ ሰዎች ባልነበሩበት ላይ ገዳይ ተብለው ተወንጅለዋል። አቡካዲ ዱልቃል ኦኬ። ኢስላም ቀጥሎ ማውራት የምፈልጉ ሀሳብ ስጡበት። አይ ቲንክ እየተረዱ አይመስለኝም ከማዛግ በስተቀር። ቀደም አሁን ሼህ መሐመድ ዘይንን ተፍሲሩን ስንከፍትላቸው የማንጻ እናንተ የጻፋችሁት ነው ምናምን ታዘዙ የሚል የለም የሚለውን ከፍተን አሳየን። ቅድም ተብሎብኝ ነበር ይወጣው ገብቷል። ግን ጥያቄው ሄሎ ይሰማል? ይሰማል። ጥያቄው ግን ገብቷል? ይሰማል ወይ ጀለስ? ኦኬ እኔ ይሰማ ቅድም ተብሎብኝ ነበር የወጣው። አንዴ ልናገር። ክፈትለት ቁርአኑን ክፍል ሐቢብ እኔ ሊሰድብ ነው የገባው። አይ ልሰድብህ አይደለም፣ በስርዓት ነው ማናገር። ኦኬ ሱራ 3 183ን ፈስረው። እሺ ምንድን ነው የሚለው? ያው ተከፍቷል። አንተን ከካዱ ከዚህ በፊት መልእክተኞች ተክዷል በላቸው። አንተን ከካዱ ከዚህ በፊት መልእክተኞችም ተክደዋል በላቸው። እሺ እሺ ያንተ ቁርአን ላይ ነው እንደዛ የሚለው? የቱ ጋር እያነበብክ ነው? ፈኢን ከዘቡከ ፈቀድ ኩዚበ ሩሱሉ ሚን ቀብሊክ። ከነቢዩ ሙሐመድ በፊትም የነበሩ ነቢያቶች ነቢይነትን ይዘው ሲመጡ ይካዱ ነበር። ይሄ ነው። ኦኬ የቱ ጋር እንደዛ የሚለው? ሱራ ስንት ላይ ነው? ይካዱ ነበር፣ ከካዱህም ይካዱ ነበር በላቸው ነው። ሱራ ስንት ላይ ነው? ፈኢን ከዘቡከ ፕሊዝ ፈኢን ከዘቡከ ምዕራፉን ልትነግረን ትችላለህ? ፈቀድ ኩዚበ ሩሱሉ ሚን ቀብሊክ። የቁርአኑን ክፍል ሜቢ ልነግረን የትኛውን ነው? 184 አይደለም ያልነው 183 ነው ያልነው። ለምን ያስከው በእጅ ከፍ አድርገው ወደ ላይ። አይ እኛ የጠየቅነው 183 ነው። እሺ ከፍ አድርገው አረብኛውን ወደ ላይ ወደ ላይ ወደ ላይ 183 እንደጠየቅነው ከዚህ ጀምሮ አንብበው። እሺ እንዳታነሳው ከሱ ጋር ላንብብልህ። እሺ አታንሳው። الذين قالوا إن الله عهد إلينا ألا نؤمن لرسول حتى يأتينا بقربان تأكله النار. قل قد جاءكم رسل من قبلك بالبينات وبالزبور. كفر ولا لا؟ ከናውዱ ከላይ ጀምረህ ክፈተው። ከናውዱ وبالذي قلتم كفر وبالذي قلتم እየፈሰርክ ዳ ወንድማችን ያንተ ዜማ የሚሰራ كنتم صادقين. ተርጉመው አሁን ያነበብካትን ተርጉማት አደር። እሺ ዝቅ አድርገው ተርጉም አሁን ያነበብከውን ተርጉም በአማርኛ ተርጉም። በቃ
እሺ እንዳታነሳው ምንም ነገር الذين قالوا إن الله عهد إلينا ألا نؤمن لرسول حتى يأتينا بقربان ترجمة ማለት ነው በአማርኛ ተርጉመው قالوا إن الله عهد إلينا الله ለኛ ቃል ገብቶልናል ያሉቱ ألا نؤمن لرسول በአንድም መልእክተኛ እንዳናምን حتى يأتينا بقربان تأكله النار قل قد جاءكم رسل من قبلي حتى يأتينا بقربان በቁርባን እስከሚመጣን ድረስ تأكله النار እሳት በምትበላው አንተም በላቸው قل قد جاءكم رسل من قبلي ከኔ በፊት ያለ መልእክተኛ አለ እንዴ ቢልበይናት በማስረጃ የመጣ وبالذي قلتم እናንተም ባላችሁት መልእክተኛ ውስጥ አለ ወይ فلما قتلتموهم ታዲያ ለምን ገደላችኋቸው ኢን ኩንቱም ሷዲቂን እውነተኛ ከሆናችሁ ለምን ገደላችኋቸው መስራት ፈስር መስራት ተርጉም አደርሰን አይሰማኝም ያወራው ነገር አይሰማም ፎይን ስለ አይ ቲንክ አሻፎ እየተራየው አይደለ ያ ተመልከቱ ታች ያላችሁ ኦዲንሶች አጣሙ እንዴት አቁም ብሎ እንዴት እንደሚተረጉም ተመልከቱት የሙስሊሞች ጭንቅላት በውሸት የተሞላ እንደሆነ ተመልከቱ ታዘቧቸው ወጣ ትርጉማን አበላሸና ስንመቃበት ጊዜ ይመችል ወጣ አትዋሹ ከዋሻችሁ ጭራሽ ይበልጥ መሐመድን ሐሰተኛ እንዳደርገው እየተባበራችሁኝ ነው ይበልጥ ነኝ ትተባበሩኛላችሁ እናንተ በዋሻችሁበት ይበልጥ ቀብረዋለሁ ማለት ነው አልሐምዱሊላህ ሰላም ብያለሁ እንኳን ደህና መጣሽ እንኳን ደህና ቆያችሁ እኔ እንኳን ከእስልምና ነው ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመለስኩት ማለት ብዙ ትምህርት እንድንወስድ አድርጋችሁናል ለማመስገን ነው የገባሁት እኔ ማለት ነው እና እግዚአብሔር ይመስገን ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን በእውነት ስለምትመልሱን በጣም ነው የምናመሰግነው ላመሰግናችሁ ነው የገባሁት እና አሁን ተመስገን እውነታውን አውቀናል ሁላችንም በጣም እኔ ቃላት ያጥረኛል በርታ ወንድሜ እግዚአብሔር ካንተ ጋር ተመረሻል አሁን እየተማርኩ ነው እዚህ አልሐምዱሊላህ ነው የሚለው ታረሲ አው ማዳኑ ሲገርመኝ ነበረ ፕሮፋይሌ አሁን ነው ይሄኛውን አድርጌ ላመሰግን የገባሁት አመሰግናለሁ ጋር አስፈልግም ተሰር ተማሪ መምህራን ፈልጊ ከስር ወደ ተከታታይ የሚያስተምሩ ጋር ተማሪ እሺ ወንድሜ እሺ አመሰግናለሁ እሺ ዘወንሊ ስሟን ብታስቀይራት ጥሩ ነበር ወንድማችን ኦኬ ስምሽን ቀይሪው ከስር ዘወንሊ አይሰማህም ይሰማል አይሰማህም ይሰማል ኦኬ እንግዲህ ክፍሉ ግልጽ ነው ባይዘ አይ ዶንት ኖ ፖይንቱን ወይም በደንብ አላገኙትም አግኝተውም ደግሞ እየዋሹበት ይሆናል ያው ተቂያ የተፈቀደ ስለሆነ እንደ እስልምና ይሄ ክፍል አይሁዶች መሐመድን እንዴት አድርገው ትሪክ እንዳደረጉት በደንብ የሚያሳይ ክፍል ነው ብዙ እንደዚህ መሐመድን የሸወዱበት ክፍሎች አሉ ይሄ ሰውዬ አቃላ አቅም ነው በቃ እነሱ አይሁዶች እኮ ሲንዲ ብለን ብናዘው ነቢያቶች
ነቢይ መሆናቸው የምናረጋግጠው በዚህ ነው ብለን ብንለው እውነተኛ ነቢይ ከሆነ አይ ዋሽታችኋል፣ በዚህ አይደለም መስፈርቱ ይለናል። ሐሰተኛ ከሆነ ግን አያውቅምና ዝም ብሎ ይቀበለናል ብለው ቻሌንጅ ያደረጉት። ማሜ ደግሞ እውነት መሰለውና ናው ባላችሁት እኮ ነው መልእክተኞች የመጡት፣ ግን ገላችኋቸዋል አለ። አይሁዶቹ ምን አልፈታ እንደሚሉ እኛ እንዳንቀበልህ አንተን እንደዚህ ታዘናል ተውራት ላይ አሉት። ቀላሉ ሲምፕል እኮ ነው ሎጂኩ። የት ቦታ ነው የታዘዛችሁት? ተውራትን አንጡና አንብቡልኝ ቢላቸው ማሳየት አይችሉም። የለም ማሜ ግን ያለ መሰለው። ምክንያቱም ቡኻሪ ላይ ሳያ ቡኻሪ 1913 ላይ መሐመድ ማንበብ ስለማይችል ይፎግሩታል ማለት ነው። ተጽፏል ተውራት ላይ አለ አሉት። ማሜም እውነት መሰለውና አሃ እነዛ ነበር የሚመጡት። ኦኬ እነዛ ከሆነ እነሱን ገላችኋል፣ እኔንም ትገላላችሁ። ካመጣ እሳት መጣ እንዲረጋገጥ ከሆነ ትገሉኛላችሁ። ስለዚህ አያስፈልግም ማለት ታምር አያስፈልግም። ሱራ 13 ቁጥር 7 ነው። ሼክ አርሲ ማምለጫ መንገድ ማለት ነው። 13:7 እነዚያ የካዱት በእርሱ ላይ ከጌታው ታምር ለምን አልተወረደም ይላሉ። ለምን ታምር አልተወረደም ይላሉ? አንተ አስፈራሪ ብቻ ነህ። እናንተ ባላችሁት ታምርና በዛም በቁርባኑ መጥተዋል አለ አይደለ? እዚህ ጋር ምን አሉ? እነዚያ የካዱት ለምን ታምር አልተወረደለትም ይላሉ። አንተ አስፈራሪ ምንድነህ? ብቻ ነህ። ሌላ አይደለህም። ታምር የለህም፣ ቁርባኑም አይመጣልህም ተብያለሁ። ማምለጫ መንገድ ማለት ነው። መምህር የሚሉበት አለ ሀሳብ ካሉት ይሰማል። የኔ ንግግር ይሰማችኋል? ይሰማል። ሁላችሁንም ሰላም፣ እንዴት አመሻችሁ ብያለሁ ከላይ እስከታች። ምናልባት ከዚህ ላይ ሀሳብ የማልሰጥበት ምክንያት አንደኛ ማስረጃን በማስረጃ መሞገት ተገቢ ነው ብዬ አምናለሁ። ምክንያቱም እዛው ላይ ያለውን ነገር ቀጥታ የተጻፈውን ነገር መሞገት የሚፈልግ ሰው የተጻፈው መሞገት ነው። እኔ እንደተረዳሁትም እዚህ ላይ እንዳለው ምክንያቱም ታምር የሚያደርግ የላክንም እንልካለን ብሎ ከተነገረ በኋላ እዛ ላይ በተቀመጠው መስፈርት ልክ መጥቷል የተባለውን አምጡ ሲባል ሁለተኛ ሌላ ነገር ማምጣት ልክ አይደለም። ይህን ተመልካችም ስለሚያውቀው እነሱም ለራሳቸው ጠበቃ እየሰጡት እንደሆነ ሁሉም ሰው ስለሚያውቅ ችግር የለውም ለማለት ነው የምፈልገው። እንደ መልእክት ግን ምናልባት ላሳያችሁ እችላለሁ። አንድ ሰው አለና ሌላ ቤት ገብቶ ክርስቲያን ነውና እዚህ ጋር ያለው ሰውም እየሄደ ከሚሸወድ ኢምራን ቤት ገብቶ ዘኪ የሚባል ሰው የእኛን የቅዱስ ገብርኤልን ፕሮፋይል አድርጎ ሁልጊዜ ክርስትናን የሚያሰድብ ልጅ አለና ራሳችሁን ከዛ እንድትጠብቁ ማለት እንደዛ አይነት ቤት ወይንም ከወንድሞቻችን ኦርቶዶክስ አሉት ጋር እየገባችሁ እንድታደምጡ የሚል መልእክት ነው ላስተላልፍ የምፈልገው። ከፈለጋችሁ ላሳያችሁ እችላለሁ። ሌላ ችግር የለም። ፕሮሞት ነው። እንደዚህ አይነት ሰዎች ከተማረ ይማር፣ የራሱ ጉዳይ ነው። ካልተማረ እዚህ የሚመጡ ልጆች ያውቃሉ፣ እኛ ጋር የሚመጡ ልጆች ያውቃሉ። የትም የሚሄዱ አይደሉም፣ በስርዓት የሚማሩ ናቸው። እዛ ወይም ጥቅማጥቅም የሚያገኙ ለጥቅማጥቅም ምናምን ብለው የሚሄዱ ናቸው። ከዛ ውጭ ጤናማ አይምሮ ያደላቸው እንትን የሚሉ አይደሉም። ስማች ቦታ መስጠት አጀንዳ አድርጎ ማውራቱም አስፈላጊ አይደለም። ኤኒዌይስ ኢብኑ አደም እንኳን ደህና መጣ። እሺ ሰላም ናችሁ? ሁሉ ተማም አለን አልሐምዱሊላህ። መልካም። እችን ክፍል እንዴት ታያታለህ? እችን የቁርአን ክፍል እቺ አያ ያው ለአይሁዶች እንደሆነ ቅድም ስታወሩ ሰምቻለሁ።
ነገር ግን ይህንን ቃል የተናገረው ማን ነው? የትኛው ፊት ለፊት ያለው የማን ቃል ነው? ይሄ እንደዚህ ብሎ የተናገሩት በቅንፍ ውስጥ ያለው የአይሁዶች ንግግር ነው። ነገር ግን ሐሰት እንደሆነ እኮ እዛው ላይ መልሶልሃል። እሳት የምትበላው ከዛም ወደኛ አዟል እስከሚለው ድረስ ያለው የአይሁዶች ንግግር ነው። ኦኬ። ስለዚህ አላዘዛቸውም ነበር ማለት ነው። አላዘዛቸውም። እዛው ላይ እኮ ይኸውልህ ምን ይላል መሰለ መጨረሻ ላይ ምንድን ነው የሚለው? ወደኛ አዟል ካልሆነ ያሉ ናቸው ይላል። አይታል እያፈረሰው ያሉ ናቸው ሲል አፈረሰው። ጎበዝ። እሺ ያሉ ናቸው ማለት ማፍረስ መሆኑን እናያለን። እሺ ያሉ ምንድነው? እሱ ያሉት ምንድነው? አላህ አዞናል ነው አይደለ? ቁርባኑ እስከሚመጣ ድረስ እንዳያምኑ ታዘናል አሉት አይደለ? ኦኬ። ወደኛ አዟል አሉባቸው። አላዘዝኩም ነው ያላቸው ወይንስ ባላችሁት መተዋል ነው ያላቸው? ይኸውልህ እውነተኛ ከሆናችሁ ታዲያ ለምን መገደላችሁ? እውነተኛ እንዳልሆነ እኮ ጠቀሰልህ እዚህ ጋር እያየኸው ነው። እሺ እና ከመሄድ በፊት መልእክተኞች ከኔ በፊት በታምራትና በዛ ባላችሁት ማለት ምን ማለት ነው? ያው ያሉት ነገር እንዳለ ይኸውልህ ታዘናል ነው እነሱ ያሉት፣ ግን ታዘው ነው ጠይቀዋል። ተአምር አይደለ እኮ አዳምጣ። በዛ ባላችሁት መተዋል ሲል እነሱ ያሉት ምን ነበረ? ያሉትማ እሳት የምትበለው የሆነን ቁርባን እንዲያመጣልን ድረስ ላናምን አላህ ወደኛ አዟል ብለው እነሱ ተናግሯል። ነገር ግን እነሱ ተአምር ነበር የጠየቁት እንጂ አላህ አይደለም ያዘዛቸው። እሺ ባላችሁት መተዋል ነው ያለው ወይንስ ባላችሁት አልመጡም ነው ያለው? ተአምር ጠይቀዋል። በተአምሩ መጥቶላቸዋል። ነገር ግን አላህ አዟቸው ነው ተአምሩን አላህ አዟቸው ነው ማለት እብኑ አደም። እሺ እናንተ ባላችሁት መተዋል ነው ያላቸው ወይንስ እናንተ ባላችሁት አልመጡም ነው ያላቸው? እነሱ ባሉትማ መጥተዋል። ነገር ግን አላህ አዟቸው ነው የመጣው። ቆይ እነሱ ባሉት ወደኛ አዟል እኮ ሲሉ እኮ ስህተት ነው። ወደኛ አዟል ማለታቸው ስህተት ነው። ወዴስ አዳምጠሽ እናንተ ባላችሁት መተዋል ካለ እነሱ ያሉት አሁን ምንድነው ንገረኝሽ? እነሱ ያሉት እሳት የምትበለው የሆነን ቁርባን እንዲያመጣልን ድረስ እስከሚያመጣልን ድረስ ላናምን አላህ ወደኛ አዟል የሚለው ስህተት ነው። ቆይ አሁን ታሳየኛለህ። አላህ አላዘዛቸው አዟል የሚለውን ስህተት መሆኑን መረጃ ታመጣለህ። አንድ ሙፈሲር ራሱ ታመጣለህ። እዚህ ጋር ይኸውልህ፣ እዚሁ ጋር አንበበው። ያሉ ናቸው ሲል እኮ እያፈረሰብህ እኮ ነው። ቀጥል። እሺ ያሉ ናቸው እንደዚህ ብለዋል። ግን መልእክተኛ ከኔ በፊት በተአምራትና በዚያም ባላችሁት ቁርባን በእርግጥ መጥተውላችኋል። እውነተኛ ከሆናችሁ እያለ ነው። እውነተኛ ለመሆናቸውን እየተናገረ ነው። እውነተኛ ከሆናችሁ ታዲያ ለምን ተገደላችኋቸው? ነብያቶችን እነዛን የመጡላችሁ ነብያቶች ለምን ገደላችሁት? እውነተኛ እንዳልሆኑ እኮ እውነተኛ ከሆናችሁ እያለ እብኑ አደም በዛ ተአምር መጥተውላችኋል። ነገር ግን ያን ተአምር አደረብ ቆይ በመጮህ ያመር እዚሁ አንቀጽ ላይ እንጨርሰዋል። እኔ ነገር እዚሁ አንቀጽ ላይ እንጨርሰዋል። እናያለን። እኔ ያው ለቀላሏ ሜተድ ልጠቀምና በአንተው ሎጂክ ልምጣና አሁንም ልምታ። ኦኬ እሺ መጣኝ መሆናቸውን በምንድን ነው ያረጋገጠላቸው? በመግደላቸው ነው አይደለ? ውሸተኛ መሆናቸውን እውነተኛ ከሆናችሁ እያለ ነው። ይኸውልህ እውነተኛ ከሆናችሁ ውሸታም እንደሆኑ እየተናገረ ነው። እውነተኛ ከሆናችሁ እነዛ በተአምር የመጡላችሁ ፕሊስ ተአምር ብቻ ሳይሆን በቁርባን የመጡትንም ምን አድርጋችኋቸዋል እያለ ነው። ገደላችኋቸው እያለ ነው። እሺ በቁርባን ነብይ መሆኑ ተረጋግጦ የመጣን የገደሉትን ማስረጃ ስጠኝ። የትም አታመልጥም። በቁርባን ሳይሆን ነብያቶች እንደተገደሉ እነግርሃለሁ። እዛው አንቀጽ ላይ ወደ ላይ ከፍ በልና እዛው ከፍ በል ወደ ላይ እስቲ ደንቆራቱን ቆይ። ስለዚህ በዚያ ባላችሁትም መጥተዋል ገላችኋቸዋል እያለ አይ በቁርባን የመጡ አልተገደሉም ካልከኝ የቁርአን ክፍል ስህተት ነው ማለት ነው። እናመሰግናለን። በቁርባን እንደተገደሉ ባይናገርም በቁርባን እንደተገደሉ ባይናገርም የገደሏቸው ነብያቶች የገደለ ነብይ እንዳለ ግን አሳያለሁ። እኛ ነብይ ተገድሏል አልተገደለም አይደለም። ከፍ ወደ ላይ እስቲ ከፍ አድርጎ ወደ ላይ
ቆይ አዳምጥ፣ ተረጋጋ። ብዙ በማውራት እኮ ለውጥ አታመጣም። በደንብ አስተውሉ። ከስራ ያላችሁ ኧረ ተው ቤቴ ነው በእናትህ ስራ አትጠብቅ። እስኪ ለምን ባለጌ ትሆናለህ? በደንብ አስተውሉ። ከስራ ያላችሁ እሱ የተሻለ አርጉመንት የሚያመጣ መስሎት ነው። አታመልጥም። እዛ የትኛውንም ሎጂክ ብትጠቀም እንመታለን። ክፍሉ ምንድን ነው የሚለው? በደንብ አስተውሉ። እነዛ ለማንኛውም መልእክተኛ እሳት የምትበላው ለማንኛውም መልእክተኛ አንድም ሳይቀር ማለት ነው የሆነን እሳት የምትበላው የሆነን ቁርባን እስኪያመጣልን ድረስ ላናምን አላህ ወደኛ አዟል አሉ። አላዘዝኳችሁም አላለም ያሉ ናቸው። እነሱ እንደዚህ ብለውኛል። ለእነሱ አሁን ሪፊቴሽን እየሰራ ነው። ምንድነው ሪፊቴሽኑ? አይ አልመጡም፣ በእንደዛ አይደለም ያለው። መልእክተኞች ከኔ በፊት ውጭስ ከመሐመድ በፊት መልእክተኞች ምን ብለዋል? በተአምራት ብቻ ነው አይደለም፣ በተአምራትና በዚያም ባላችሁት ያሉት ምንድን ነው? መልእክተኛ ከኛ በፊት መልእክተኛ ማንኛውም ማለት ነው እሳት የምትበላው የሆነን ቁርባን እስኪያመጣልን ድረስ ላናም ታዘናል ባላችሁት መተውላችኋል። ነገር ግን እንዲህ የመጡላችሁን መልእክተኞች በደንብ አስቡ፣ በደንብ አስተውሉ። እውነተኛ መሆናቸውን እንድታውቁ ቅድሚያ እሳት ከሰማይ የመጣላችሁ መልእክተኞች እናንተ እውነተኛ ስላልሆናችሁ ምን አደረጋችኋቸው? እውነተኛ ከሆናችሁ ታዲያ ለምን ገደላችኋቸው? እነኛ መልእክተኞች በምን መጥተው ነበረ? እውነተኛነታቸው እንዲረጋገጥ አስቀድሞ በተአምርና በቁርባን ነበር የመጡት። ነገር ግን እናንተ እውነተኛ ስላልሆናችሁ ምን አደረጋችኋቸው? እነኝን ገደላችኋቸው እንጂ ሌላ ዝባዝንኪ የለውም። ክፍሉ ግልጽ ነው። እዚህ ጋር ይኸውልህ እውነተኛ ከሆናችሁና እውነተኛ ናችሁ የሚለው አይለያይም እንዴ? ትርጉሙ እውነተኛ አማርኛ እንግባባለን አይደለ? አማርኛ ሁላችሁ እናወራዋለና እውነተኛ ከሆናችሁና እውነተኛ ናችሁ የሚለው አይለያይም? ሐሰተኛ እንደሆነ እኮ ነው የሚናገረው። እውነተኛ ከሆናችሁ የፈለከውን ተፍሲር ክፈትና መረጃ ክፈት። የፈለከውን ተፍሲር እንዳንተ ይፈት ሰራምጣ ክፈት ተፍሲር። እኔ ካሜራ መክፈት አልችልም፣ ፎሎወሬ ትንሽ ነው። ታዲያ አንተን ተረት ለምን ሰማለህ? ዝም ብሎ ምንም ሳታውቅ ወይም ይኸው የተከፈተ እኮ ወይም ቁርአንን አታውቅ። በቃ እያየን ነው፣ ፊት ለፊት የተከፈተ እያየን ነው። ድንቁርና ከተጠናወጠበት አስቸጋሪ ስለሚሆን ባላችሁት መጥተዋል። ነገር ግን እነሱ እውነተኛ ስላልሆናችሁ አትቀበሉም። እንደዛም ቢመጡ ነው። በተአምሩ በዛ መጥተው ነበር። የመጡትን ምን አድርጋችኋል? ገላችኋል። ስለዚህ ያሉ ናቸው ሲል ምንድን ነው? ያሉ ናቸው ሲል ምንድን ነው እኮ? ያሉትማ ምንድን ነው? እሱ በእሳት ታዘናል አሉ። ያ ያሉት ግን ምንድን ነው? እሱ እንደዛ እኔም ብመጣ እነኛን ስለገደላችሁ አሁንም እውነተኛ አይደላችሁም፣ እንደዛ በመጣም ትገሉኛላችሁ ነው። መሐመድ ቀየርከው፣ ታዝናናለህ። የምሬን ቀየርከው ለማለት እኮ ቅድም ያለውን እኮ መረዳት አለብህ ኡስታዝ። ቀየርከው ምንም ዝም ብሎ ጉንጫ አልፋ። እኔ የፈለከው ሙፈሲሮች ልሰጥ እችላለሁ። ቢያንስ ተፍሲሮቻችሁን አንብባችሁም ነው። ቁርአኑንም በደንብ ለመረዳት ሞክሩ። መዲና እንኳን ደህና መጣሽ። እንኳን ደህና ቆይ። መልካም። ይህንን የቁርአን ክፍል እንዴት ተረዳሹ? ቁርአኑ ግልጽ ነው። አይሁዶች ነቢ መሐመድ ሰለላሁ ዐለይሂ ወሰለም ቻሌንጅ እንዳደረጓቸው ይናገራል። ግን እዛ ጋር እነሱ አላህ አዞናል የሚሉትን ያሉ ናቸው። የመልእክተኛው እኔ ከኔ በፊት ተአምራትና ከዚያ ባላችሁበት ቁርአን በእርግጥም መተውላችሁ እውነተኛው ከሆናችሁ ታዲያ ለምን ገደላችኋቸው በላቸው ሲል መተዋል። ግን ብዙ ነቢያት እንዳሉት
ብዙ ነቢያት እንደተላኩ ነው እኛ ጋር የምናውቀው። በስም የተጠቀሱ አሉ፣ በስም ያልተጠቀሱ ነቢያቶች አሉ። እና የግዴታ ነቢያቶች እዚህ ጋር እንትን ይላል ማለት አይቻልም። አልተገደሉም፣ ገደላችኋቸውም አልተገደላቸውም ብለህ መደምደም አትችልም ማለት ነው። ምክንያቱም ብዙ ነቢያቶች አሉ። አይሁዶች መዲና አሁን ችግሩ ምን እንደሆነ ታውቂያለሽ? ክፍሉ ብዙ አይነት ችግሮች አሉበት። አንደኛ እነዚያ በደንብ አሰይ ይህ አላህ ቃል ነው ዘላለማዊ ነው ብለሽ ነው የምታምኘው አይደለ? አይሁዶቹ ናቸው የተናገሩት ወይንስ አላህ ነው ይሄንን የተናገረው? ያሉ ናቸው። ስለዚህ ይሄ ንግግር ይሄ ቃል የማን ነው? የአላህ ነው ወይንስ የአይሁዶቹ? ያሉ ናቸው የሚለው እነሱ ናቸው ያሉት። ስለዚህ ቁርአን ውስጥ የአይሁዶች ንግግር አለ ማለት ነው። አላህ ነው የምታረከው አይደል? ቁርአን ያለ ንግግር ነው። ይሄ ንግግር አይሁዶቹ ከመፈጠራቸው በፊት ተብሏል አልተባለም? ነቢዩ ጋር መጥተው ይሄን ቻሌንጅ እንዳቀረቡላቸው ነው የሚያሳየው። ይሄ ንግግር እሺ፣ መሐመድ መሐመድ ጋር ከመምጣቱ በፊት ይሄ ንግግር ነበር አልነበረም? ወይንስ መሐመድ ጋር ሲመጡ ነው ይሄንን የተናገሩት? ከላይ እስኪ እናንብበው። እነዚያ ለማንኛውም መልእክተኛ እሳት የምትበላው የሆነችውን ቁርባን እስከሚያመጣልን ድረስ ላናምን አላህ ወደኛ አዟል ያሉ ናቸው። እነዚህ ያሉ ናቸው ሲል አላህ ያሉትን ነው የሚነግረው ለነቢዩ። ከዛ እነዛ ብለው ሲመጡ አላህ ሁሉ ነገር አዋቂ ነው፣ ቀድሞ ያውቃል ሁሉንም። ከዛ መጥተው መዲና ኦኬ ይወቅ ችግር የለውም። ነገር ግን ይሄ ንግግር ይሄ ቃል የአላህ ነው ወይንስ የአይሁዶቹ? ያሉት እነሱ ናቸው። ኦኬ እነሱ ናቸው። ስለዚህ የአይሁዶቹ ንግግር ነው ማለት ነው። ያሉትን እኮ ነው አላህ እንትን ያለው አይደል እንዴ? ስለዚህ የመጀመሪያው የንግግሩ ባለቤት አላህ ሳይሆን አይሁዶቹ ናቸው ማለት ነው። እነሱ ያሉት የቱን መሰለህ? እኛ አሉ እነዚያ መልእክተኛው ያሉት ለምሳሌ እነዚያ መልእክተኛው እሳት የምትበላው የሆነን ቁርባን እስኪያመጣልን ድረስ ላናምን አላህ ወደኛ አዟል ያሉት አይሁዶቹ ናቸው አይደለ? ውስጥ ያለችው እነሱ ናቸው ያሉት። ስለዚህ ቁርአን ውስጥ የሰውም ንግግር አለ፣ የአላህም ንግግር አለ፣ ፍጡር የሆነም አለ፣ ፍጡር ያልሆነም አለ እያልሽ ነው። ሲናገሩ ግን አላህ ነው እንጂ እንትን ያሉትን እዚህ ጋር ቀርጾ ያወጣል እንጂ ያመጣል። ተራኪው እኮ አላህ ሱብሃነሁ ወተዓላ ነው። እስቲል አላህ ቢተርክም የነሱ ንግግር ነው የተረከው አይደለ? ያሉትን ነው ያምጡት እዚህ ጋር የተናገረው። እናመሰግናለን። ስለዚህ የነሱ ንግግርን ከሆነ የተረከው ይሄ ፍጡር የሆነ ቃል ነው። ይሄ ፍጡር አይደለም ሊባል አይችልም። ምክንያቱም የሰዎቹ ንግግር ሰዎቹ በሌሉበት ሊኖር ስለማይችል። ርዕስ እየቀየርክ ነው። አሁን ጥያቄ ምንድን ነው? ያ በዛው ምችኛዋን እንታያት ብዬ ነው። እሺ ወደ ፖይንቱ ልመልስሽ። እነዚያ ለማንኛውም መልእክተኛ እሳት የምትበላውን የሆነን ቁርባን እስኪያመጣልን ድረስ ላናምን አላህ ወደኛ አዘዋል አሉት አይደለም? መሐመድ ጋር መጥተው ኦኬ ያሉ ናቸው። መሐመድ ደግሞ በምላሹ አላህ ነገረኝ ብሎ ምንድነው የመለሰላቸው? መልእክተኞች ከኔ በፊት በታምራትና በዚያ ባላችሁት ቁርባን በእርግጥ መተውላችኋል አለ አይደለ? ኖ አልመጡም አይደለም ያላቸው። አዎ እናንተ ባላችሁት መልእክተኞች መጥተዋል። በምን እንድትታዘዙ መልእክተኞችን አስቀድሞ ምን ቁርባን ከሰማይ እሳት መጥታ ስትበላለት ተከተሉት ተብላችኋል። አዎ ትክክል ነው። ነገር ግን አለ እውነተኞች ከሆናችሁ ታዲያ ለምን ገደላችኋቸው ይላል አይደለ? ስለዚህ ሰዎቹ አስቀድመው ነቢያትን የሚያምኑት እንዴት ነው? እሱ እንደ ቁርአኑ ትእዛዝ መሐመድ ጋር ሲናገሩ እኛ ምናምነው አስቀድመን ነብዩ እውነተኛ ነብይ ለመሆኑ ከሰማይ እሳት መጣ ቁርባኑን መብላት አለባት፣ ከዛ በኋላ ነው እውነተኛ ለምንከተለው። እንደዛ እንድንከተል አላህ አዞናል ሲሉት አላህ በምላሹ ኖ አላዘዝኩም አላለም። ውሸተኞች ናችሁ አላለም። ምንድነው ያላቸው? አዎ በእንደዛ መጥተው ነበር፣ ነገር ግን
እነኛ የመጡትን ገላችኋል። ስለዚህ ታማኝ አይደላችሁም፣ እውነተኞች አይደላችሁም ነው አይደል? አያውቁም ነበር። ታዲያ ይሄ አሁን አይሁዶች ከዚህ በፊት አያውቁም ማለት ነው። ይሄን ተአምር አይተው አያውቁም ማለት ነው። እንደዚህ ቆይ እዚህ ጋር እንስማማ። እዚህ ጋር ተስማምተናል አይደለ? ከክፍሉ ከቁርአኑ ጋር እንድንግባባ ነው የጠየቅኩህ ማለት ነው። አያውቁም ማለት ነው ወይ ያሲዳል? ምኑን ከዚህ በፊት ነቢያቶች በዚህ ተአምር አልመጡም ወይስ መጥተዋል? ቁርባን እስካልመጣ ድረስ እንደማይቀበሉ አያውቁም ወይ ነው? አያውቁም። እነሱ ማናቃለን ብለው እኮ መሐመድን እየጠየቁት ነው። እንደዚህ ካልሆነ አንቀበልህም እያሉት ነው። ስለዚህ እነሱ አንቀበልህም ለማለታቸው ግን ከዛ በፊት ነቢያቶች መምጣታቸውን ግን ያረጋግጣል። ጎበዝ። የኛ ጥያቄ ደግሞ ምን እንደሆነ ታውቂያለሽ መዲና? አይሁዶቹ መሐመድን እየፎገሩት ነው እንጂ እንደዚህ አይነት መስፈርት አልተሰጠም እያልኩሽ ነው። የለም ከዚህ በፊት አይሁዶች መጽሐፍ ወይስ በራሳቸው የለም ነው እንደዚህ አይነት መስፈርት፣ እንደዚህ አይነት ትእዛዝ አልተዛዘዙም። ስለዚህ መሐመድ እውነተኛ ነብይ ቢሆን ኖሮ ምን ብሎ ነበር እነሱን ቻሌንጅ ማድረግ የነበረበት? የት ቦታ ነው እንደዛ የታዘዛችሁት? መጽሐፉን አንጡ ማለት ነበረበት። እና ይሄ እሱ ነቢያችን አለማለታቸው የለም ማለት ነው ወይ? በሚገባ። እሺ አንደኛ ነገስት አውጣልኝ። አንደኛ ነገስት ምዕራፍ 18 እሱን ብቻ እንዳትጠቅሺ አውጣልኝ ዝም ብለህ። አንደኛ ነገስት ምዕራፍ ስንት? አንደኛ ነገስት ምዕራፍ 18ን በፍጹም እንዳትጠቅሺ። ችግር የለውም። እሺ 18:37 እስከ 40 ድረስ ሌላም ሰጣለሁ። እየለመንኩሽ ትጠቅሻለሽ። ሌላም ሰጣለሁ። በቃ እንዳትጠቅሽብኝ ብዬ ጠቅሳሽብኝማ አልፈልግም። ዜና መዋዕል ላይም ሰጣለሁ አለ ማለት ነው። ስለዚህ ይሄ ካለ እሺ አለ ዞሮ ወደ 3 ጥቅስ ሰጣለሁ መጽሐፍ ቅዱስ ላይ አይሁዶች እንደሚያውቁ ይህ እንደመጣላቸው ይህ ቁርባን ከሰማይ እሳት መጣ ቁርባን እንደብላቻቸው ይናገራል አይሁዶች። እኔ ተሻለ ብዙ ጥቅሶች ሰጥሻለሁ። ቀደም ጠቅሻቸዋለሁ እኮ የነ ሙሴን አሮንና ሙሴ ሰለሞንን የዳዊትን ብዙ ሰጥሻለሁ። ችግር የለውም። ስለዚህ ብደም ፈልገው ነቢያቶች ብዙ ናቸው። ኢየሱስ ራሱ ሲወቅሳቸው ነበር። እነዛ ቆይ መዲና ድምፅሽ እንትን ይላል። የሆነ የሚደረብ ነገር አለ። ኤርፎን ተጠቅመሻል? ኤርፎን ከሆነ ንቀዩ ይሰማል። ኦኬ አሁን መልክፋል። ስለዚህ የትኛው ክፍል ምን ይረዳኛል ብለሽ ነው የጠቀሽው? አንደኛ ነገስት ምዕራፍ 18 ከሰማይ መጥቶ ቁርባን እንደበላ ይናገራል። ቁርባን የበላው ግን ለምንድን ነው? የእውነተኛ ነብይነታቸውን ለህዝቡ እግዚአብሔር እንደሚገልጥ ይናገራል። ኦኬ ቁርባን የሚበላው ቁርአኑ ላይ ደግሞ ለምንድን ነው ይላል? ለእነሱ መስፈርት አድርገው ነው ያመጡት እኮ አይደል እንዴ? አይደለም እነሱ መስፈርት አድርገው ነው ያመጡት። መልካም ኤልያስ በምን ምክንያት ነው ቁርባኑ ከሰማይ እሳት የበላለት? ኤልያስ ጋር ምክንያቱም ኤልያስን ነው የጠቀሽው። ኤልያስ ቁርባኑ የበላለት ምክንያቱ ምንድን ነው? ልግባና ኤልያስ ምን አልሽ? እኔ ጋር የሚቆራረጠው አለ። እስኪ አንደኛ ነገስት ላይ አለ እኮ አይደል? እሱ ድምጽ ነው። አንደኛ ነገስት ላይ አለ እኮ። ኤልያስ ለምንድን ነው እሱ ቁርባኑ የበላው? ከቁርአኑ ጋር ይገናኛል ወይ? ከአንቺ አስተምሮ ጋር ይገናኛል ወይ? እውነተኛ አምላክ እንደገለጠለት እንትን ለማለት አይደል እንዴ? አሁን ክህደት ላይ ከአንቺ ቁርአን ጋር ይገናኛል ወይ?
እንደነበረ ያሳያል። በአይሁዶች መጽሐፍ ላይ እንዳለ ያሳያል። አይደለም አያሳይም። ክፍሉ ያልሽ አይደለም። ለምን የሚደርበው እንትንሽ ስልክሽ እንትን ይላል። አይ ቲንክ ፎይ ስትመል ሚውት አድርጊ። እሺ ልታወሪ ስትይ ሚውት አንሺ፣ ያስተጋባል ስልክሽ። ቀጥል ቦስ። ያ የኤልያስ ታሪክ ኤክሰፕሽን ነው። ኦኬ ኤልያስ እንግዲህ የበዓል ነቢያቶች ጋር ራሱ ነው ይሄንን ቻሌንጅ ያቀረበላቸው። ህዝቡ አላምን ብሎ ኤልያስ አንተ ነቢይ አይደለህም አናምንህም፣ ቅድሚያ እሳት ከሰማይ አምጥተህ ትብላና ቁርባንህን ያኔ ነው ምናምንህ ብለው አይደለም። ቁርአኑ ላይ ምንድነው የሚለው ግን አንድ ነቢይ እሳት ከሰማይ መጣ እስካልበላችን ለቁርባኑን ድረስ ላናምን ታዘናል ነው። ኤልያስ ግን ምንድነው እሱ የበዓል ነቢያቶች በዓል ታውቃላችሁ። በዓል ነቢያቶች ትንቢተ ኤርምያስ ምዕራፍ 19 ከቁጥር 4 እስከ 5 ህፃናትን ህፃን ልጆቻቸው የሚያርዱ ናቸው። አስቀድሞ እግዚአብሔር በዘዳግም ምዕራፍ 12 ላይ ከቁጥር 29 እስከ 30 እንዳታደርጉ ተጠንቀቁ ብሎ ካስጠነቀቀው አንድ ልጆችን ለጣዖት መሰዋትና ማረድ ነው። እግዚአብሔር ወደ ልቤም ወደ ሀሳቤም ያልመጣውን ልጆቻቸውን ለበዓል ለሞሎክ ይሰዋሉ ብሎ ያላቸው እነኚህ የበዓል ነቢያቶች ራሳቸውን ብልታቸውን የሚሰልቡ በመሰዊያው አካባቢ እያነከሱ እያሸበሸቡ የሚዞሩ ናቸው እና ታሪኩ መለስ ብላችሁ ስታነቡ አስቀድሞ ነቢያቶችን ሲገሉ የነበሩ ናቸው። ነቢያቶችን ገደሉ። ኤልያስ ግን መጨረሻ ላይ ወደ 450 የሚደርሱ የበዓል ነቢያቶች ጋር ተወዳደራቸው ማለት ነው። እያሳቱ ህዝቡን በእንደዚህ አይነት ሁኔታ ልጆቻቸውን ለበዓል እንዲሰዉ እያደረጉ ስለነበረ የእናንተ አምላክ እውነተኛ ከሆነ ምን አድርጉ አላቸው። መስዋዕትኛ እኔም ላቅርብ እናንተም አቅርቡ። ቻሌንጅ ነው የሰጣቸው። ክፍሉ ሜይ ቢ ማንበብ ይቻላል። ጥሩት፣ አምላካችሁን ጥሩ፣ እኔም ልጥራ፣ የማንኛው ትክክል መሆኑን ይለያል አላቸው። ነቢያቶቹን ማለት ነው። ህዝቡን አይደለም። ህዝቡ አስቀድሞ አንተ ነቢይ አይደለም አናምንህም ብለው ሳይሆን ኤልያስ ራሱ ግን እነኛን የበዓል ነቢያቶችን ሐሰተኛ መሆናቸውን ለማሳየት ምን አደረገ? ኢየሱስም የበዓል ነቢያትን እናንተ ብዙዎች ናችሁ። ወይ መለስ አድርገው ትንሽ ዝቅ አድርገው ቁጥር 23 አካባቢ ላይ ቁጥር 22 እሺ፣ ቁጥር 22 ኤልያስ ህዝቡን ሁሉ እግዚአብሔር ነቢያት እኔ ብቻ ቀርቻለሁ፣ የበዓል ነቢያት ግን 450 ሰዎች ናቸው። እነኚህ የእግዚአብሔር ነቢያትን እየገደሉ የጨረሱ ናቸው። ሐሰተኞች የበዓል ነቢያቶች ማለት ነው። ስለዚህ እኔ ብቻዬን ቀርቻለሁ። ስለዚህ እነሱ 450 ናቸው። ሰው እንዲያውቅ ምን እናድርጋላቸው? 2 ወይፈኖች ይስጡን፣ ከእነርሱም አንድ ወይፈን ይምረጡ፣ እየበለቱም ይቁረጡት፣ በእንጨትም ላይ ያኑሩት፣ በብብታቸውም እሳት አይጨምሩ። እኔም 2ኛውን ወይፈን አዘጋጃለሁ፣ በእንጨቱም ላይ አኖረዋለሁ፣ በብብቶቹም እሳት አልጨምርም። እናንተም የአምላካችሁን ስም ጥሩ፣ እኔም የእግዚአብሔርን ስም እጠራለሁ። ሰምቶም በእሳት የሚመልስ አምላክ እርሱ አምላክ ይሁን። ሕዝቡም ሁሉ ይህን ነገር መልካም ነው ብለው መለሱ። ኤልያስም የበዓልን ነቢያት እናንተ ብዙዎች ናችሁና አስቀድማችሁ አንድ ወይፈን ምረጡና አዘጋጁ፣ የአምላካችሁንም ስም ጥሩ፣ በብብታችሁም እሳት አትጨምሩ አላቸው። ወይፈኑንም ወስደው አዘጋጁ። ከጠዋትም እስከ ቀትር ድረስ በዓል ሆይ በዓል ሆይ ስማን እያሉ የበዓልን ስም ጠሩ። ድምፅም አልነበረም፣ የሚመልስም አልነበረም። በሰሩትም መሰዊያ ዙሪያ እያነከሱ፣ ምክንያቱም ራሳቸውን ለበዓል የሚሰዉ ብልታቸውን የሚቆርጡ ልክ ዘዳግም ምዕራፍ 3 ላይ ከቁጥር 1 ጀምሮ ብልታቸውን የሚሰልቡ አሉ አይደለ? እነኚህም ራሳቸውን የሚነጩ ብልታቸውን የሚሰልቡ ስለነበሩ እያነከሱ እያሸበሸቡ ራሳቸውን የሚያደሙ የሚፍቁ እንትን የሚቀዱ ነበሩ። ኦኬ የቱ ጋር ነበርኩ? በቀትርም ጊዜ ኤልያስ ዙሪያ እያነከሱ ያሸበሽቡ ነበረ። በቀትርም ጊዜ ኤልያስ አምላክ ነውና በታላቅ ድምፅ ጩሁ። ምናልባት ሐሳብ ይዞታል፣ ወይንም ፈቀቅ ብሏል፣ ወይንም መንገድ ሄዷል፣ ወይንም ተኝቶ እንደሆነ መቀስቀስ ያስፈልገዋል እያለ አላገጠባቸው። የበዓል ነቢያቶች ሐሰተኞች ስለሆኑ ኤልያስ ሐሰትነታቸውን ለማረጋገጥ እነኛ ውሸታም መሆናቸውን ኤልያስ ራሱ ነው ቻሌንጅ ያደረጋቸው። ህዝቡ አንተን አናምንህም ቅድሚያ ሰዓት አምጣና ንይህ ብለው ሳይሆን ኤልያስ ራሱ እነኛን ሐሰተኛ ነቢያቶች እንደዚህ ሊያዋርዳቸው ስለፈለገ ነው። ኦኬ በታላቅ ቃል እየጮሁ እንደ ልማዳቸው ደማቸው እስኪፈስ ድረስ ገላቸውን በካራ በቀጭኔ ይዋጭሩ ነበር። እንደ ልማዳቸው ኢንሴንስ ራሳቸውን ለበዓል የመሰዋት ልምድ ነበራቸው። ብልታቸውን ሳይቀር
ይሰዉ ነበረ። አንዴ ስለዚህ በታላቅ ድምፅ እየጮሁ እንደዚህ ያደርጉ ነበረ። ኤልያስም ኦኬ ቀትርም ካለፈ በኋላ መስዋዕት ሰርክ እስኪደርስ ትንቢት ይናገሩ ነበር። ድምፅም አልነበረም፣ የሚመልስና የሚያደምጥም አልነበረም። ኤልያስ ህዝቡን ሁሉ ወደ እኔ ቅረቡ አላቸው። ህዝቡም ሁሉ ወደ እርሱ ቀረቡ። ፈርሶም የነበረውን የእግዚአብሔርን መሰዊያ አበጀ። እነኚህ በዓል ነቢያቶች ሐሰተኛ ስለሆኑ የእግዚአብሔርን መሰዊያ አፈርሰው ልጆቻቸውን ለጣዖት ለማምለክ የሚሰዉበትን ምን አድርገው ነበር? ገንብተው ነበረ። ኤልያስም ስምህ እስራኤል ይሆናል የሚል የእግዚአብሔር ቃል እንደደረሰለት እንደ ያዕቆብ ልጆች ነገድ ቁጥር 12ቱን ድንጋዮች ወሰደ። ከድንጋዮቹም ለእግዚአብሔር ስም መሰዊያ ሰራ። በመሰዊያው ዙሪያ 2 መስፈሪያ እህል የሚያዘገ ጉድጓድ ቆፈረ። እንጨቱንም በተርታ አደረገ። ወይፈኑንም በብልቱ ቆረጠ፣ በእንጨቱም ላይ አኖረ። 4 ጋን ውሃ ሙሉ በሚቃጠለው መስዋዕት በእንጨቱ ላይ አፍስሱ አለ። ድገሙ አለ። እነርሱም ደግመው እርሱም ሶስተኛ አደረጉ። ሶስተኛውም አደረጉ። ውሃውም በመሰዊያው ዙሪያ ፈሰሰ። ደሙም ጉድጓዱን በውሃው ሞላ። መስዋዕት ሰርክ በሚቀርብበት ጊዜ ነቢዩ ኤልያስ ቀርቦ አቤቱ የአብርሃም የይስሐቅ የእስራኤልም አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆንክ እኔም ባሪያህ እንደሆንኩ ይህንንም ሁሉ በቃልህ እንዳደረግ ዛሬ ይገለጥ። አንተ አቤቱ አምላክ ሆይ ከፈርክ እንደሆንክ ልባቸውንም ደግመህ እንደመለስክ ይህን ሕዝብ ያውቅ ዘንድ ስማኝ፣ አቤቱ ስማኝ አለ። የእግዚአብሔር እሳት ወደቀች፣ የሚቃጠለውንም መስዋዕት እንጨቱንም ድንጋዮቹንም አፈሩንም በላች ይላል። ስለዚህ ኤልያስ በእንደዚህ አይነት መልኩ እውነተኝነቱን ራሱን አረጋግጦ እነኛ ሐሰተኛ መሆናቸውን ገለጸባቸው ማለት ነው። አሁን ቁርአኑ ላይ ስትመልሰው ግን ምንድነው እሱ ሎክ ነቢዩ ራሱ ሳይሆን የሚለው ህዝቦቹ ናቸው። አናምንህም፣ ቅድሚያ እንደዚህ ካልሆነ እንዳናምነው ታዘናል ያሉት ህዝቦቹ ናቸው። አንደኛ። ሁለተኛ እነኚህ ነቢያቶች በሰዓት የመጡት ኤልያስ ፎር ሴክ ኦፍ አርጉመንት መዲና ልስማማት እና እንደው ሜይ ቢ እንደዛ ታምናለህ ብዬ ባላምንም ብታምን እንኳን ህዝቦቹ ጠይቀውት ነው፣ አናምንህም ብለውት ነው ኤልያስን እሳት መታ ይበላችሁለት ቢባል እንኳን ምን ይላል ክፍሉ? በዚያም ባላችሁት ቁርባን በእርግጥ መተውላችኋል፣ እውነተኞች ከሆናችሁ አለውኛ ታዲያ ለምን ገደላችኋቸው ይላል። ኤልያስ አልተገደለም። ስለዚህ ስቲል ውድቅ ነው ይሄ ቁርአን ክፍል ማለት ነው። ኤልያስ የምትሰጪ ከሆነ ቀጥይ መዲና። አሁን የኤልያስ አነብ ነበርና መጨረሻው ላይ ተአምር ነው እና የእግዚአብሔር ክብር ነው የተገለጠው። ተአምር ነው ዞሮ የሁሉም ኖ ቆይ መዲና ሊስን አንቺ ላመጣሽው አይሆንም። ምክንያቱም እነኚህ እንደዚህ አንደኛ ኤልያስ ራሱን ነው በእንደዚህ ፕሩቭ ያደረገው፣ ህዝቦቹ ናቸው እዚህ የሚጠይቁት። ሁለተኛ ደግሞ ምንድነው የሚለው እሳት የመጣላቸውን ወይንም ደግሞ በታምር የመጡትን ምን አድርጋችኋቸዋል ነው የሚለው። ገላችኋቸዋል። ለምን ገደሉ? ኤልያስ አልተገደለም። ኤልያስን አልገደሉትም። ስለዚህ አይመለከት ቆይ ይሄ ክፍል ኤልያስ የሚመለከት አይደለም። ስለዚህ ሌላ ትሞክሪያለሽ? 2-3 ጥቅሶች አሉ ይስላሽ። ብዙ አሉ የተገደሉ ነቢያት እኮ ነው ያልኩት። ይሄ ነው እኮ እኔ ነቢያቶች አልተገደሉም የሚል አርጉመንት የለኝም። ይህንኛው ክፍል ግን ኤልያስን አይመለከትም። ስለዚህ በሰዓት የመጡትን እንደዚህ የመጡትን ገላችኋቸዋል ስለሚል ኤልያስ አልተገደለም። አንደኛ ነቢያቶች ተገድለዋል አልኩ። እኔ ነቢያቶች እኮ አልተገደሉም የሚል አርጉመንት የለኝም። መዲና ፕሊዝ ማቴዎስ ወንጌል ምዕራፍ 24 ላይ እኮ ክርስቶስን ተናግረዋል እኮ ነቢያቶችን ሲገሉ እንደነበረ መጽሐፍ ቅዱስ ይናገራል እኮ። እኔ ነቢያቶችን አልገደሉም የሚል አርጉመንት የለኝም። ነገር ግን ህዝቡ ነቢይ አይደለህም አናምንህም፣ ቅድሚያ ሰዓት መታ እስካልበላችልህ ድረስ ተብሎ ከዛ ሰዓት መታ በልታለት ከዛ በኋላ ያንን ነቢይ የገደሉት በመጽሐፍ ቅዱስ በተውራት ውስጥ ሽታውም የለም። ካለ ማስረጃ ሞክሪ። ይሄ በስም በግልጽ ስላልተገለጸ እንትኑን ነቢያቶች በግልጽ ማስረጃ አልመጡም። ምን ያሳያል? ምክንያት ለምን መሰለሽ መዲና ታዘናል ነው የሚለው አይደለ ክፍሉ።
ሙሐመድ እውነተኛ ነቢይ ቢሆን ኖሮ ማለት ያለበት ምን መሰለሽ? የት ቦታ ነው የታዘዛችሁት ነው እንጂ ማለት ያለበት አንደኛ ያልታዘዙትን ታዘናል ሲሉ እየዋሹ እንደሆነ ማጋለጥ ነበረበት። እውነተኛ ነቢይ ከሆነ አልታዘዙማ ውሸታቸው ነው እኮ ያን ውሸታቸው ማጋለጥ ነበረበት። ግን ሙሐመድ ምንድነው ያደረገው? እውነት አስመስሎ ተቀበለውና አዎ ልክ ነው መጥተዋል፣ በእንደዚህ ግን እነኚህን የመጡትን ደግሞ ገላችኋቸዋል አለ። ድምዳሜ ላይ አደርስም እኮ ነው የምልህ። ያን በዛ ተአምር አለመምጣታቸውን ድምዳሜ ላይ አደርስም። አምላክ መዲና ሃው ቁርአኑ እኮ ኮንፊርም አደረገላቸው እኮ ተቀበላቸው እኮ ተስማማ እኮ የመጣሉ ማለት ነው። የግዴታ እኮ እኮ እነኛ የመጡት ደግሞ ህዝቡ ያስቀመጠው ፐርሚስ አለ አይደለ? ህዝቡ ያስቀመጠው ፐርሚስ ምንድን ነው? እውነተኛ ከሆናችሁ ምን ማድረግ አለባችሁ? አስቀድሞ ታምር ይሄንን እሳት መታ መብላት አለባት፣ አለበለዚያ እናምናችሁም ነው አይደለ? ቢያምንም ገድላቸው ነበረ እኮ በኋላ ነው። ካመኑ በኋላ የሚገድሏቸው በኋላ ነው። የመጀመሪያው ፐርሚስ ግን እንደዚህ መምጣት አለባቸው። ነብይ ነኝ ሲል ቅድሚያ ምን ይሉታል? እሳት አምጣና ቁርባንህን ትብላ ይሉታል። ከዛ እሳት አምጥታ ስበላለት እነኚህን አካላት ገላችኋል ነው የሚለው ቁርአኑ አይደለ? ሱረቱል በቀራ ምዕራፍ 2 ቁጥር 61 አይ ቲንክ ወደ እስኪ ያወጣልኝ ምንድነው? ክርስቲያኖችና አይሁዶች ምን ወደ እንትን የተቀየሩትን ነው ወደ ዝንጀሮነት የተቀየሩት ክርስቲያኖችና አይሁዶች ከዛ ገነት ይገባሉ መልካም የሰሩት። በቀራ 61 ክፈትላት 61 በቀራ 61 ሙሳ ሆይ በአንድ አይነት ምግብ ላይ በፍጹም አናታገስም። ስለዚህ ጌታህን ከዚህ ምድር ከምታበቅለው ሁሉ ከቅጠላ ቅጠል ከዱባም ከስንዴም ከምስሯም ከሽንኩርቷም ለእኛ ያወጣ ዘንድ ለእኛ ለምንልን ባላችሁም ጊዜ የሆነውን አስታውስ። ሙሳም ያንን እርሱ ዝቅተኛ የሆነውን በዚያ በእርሱ ሰማይ መታ ቁርባኑን እስካልበላይ ድረስ እንዳታምኑ የተባሉበት ማስረጃ አለ ወይ? የለም። ካለ ማስረጃ። ሁለተኛ እሳት ከሰማይ መታለት ከዛ ቁርባኑ ተበልቶለት እውነተኛ ነብይነቱ ተረጋግጦ የገደሉትን ማስረጃ ታስቀጥያለሽ። እኔ እኮ ነገርኩ፣ አርጊውመንቴን ነገርኩ። ይሄ ካላስሄደህ እሺ እኔ ልጠይቅና ልውረድ መሽቷል። ይህንኛውማ እኮ ምንም እንደማያስኬድ እኮ ደጋግሜ ነገርኩሽ። ነቢያቶች ይገላሉ ወይ? እኔ እኮ ነገርኩሽ። በእኛም እኮ ነቢያቶችን እስራኤሎች እንደሚገሉ እናምናለን። ነገር ግን መስፈርቱ ትክክል አይደለም፣ ስህተት ነው። ህዝቦቹ እሳት ከሰማይ መጣ እሳት ከሰማይ መጣ ቁርባኑን እስካልበላይ ድረስ ነብይ ነው ብላችሁ እንዳታምኑ ተብለው አልታዘዙም። የመጀመሪያ ፐርሚስ። ምክንያቱም ሙሐመድ እውነተኛ ነብይ ቢሆን ኖሮ እንደዚህ አልታዘዛችሁም ብሎ ነበር ሰዎቹን ማሳፈሪያ ነበረበት። አይ ታዘናል ብለው ከሞገቱት ደግሞ ተውራት ላይ ታዘናል ካሉ የት ቦታ ነው ነብይ ከሰማይ እሳት መጣ ቁርባኑን እስካልበላይ ድረስ እንዳታምኑ የተባላችሁት የት ቦታ ነው? ክፍሉን አንጡ ብሎ መጠየቅ ነበረበት። ሶስተኛ በቤተሰቦችሽ ወንጀል አንቺ ትጠየቂያለሽ። ክራይቴሪያውን እያወጣ አይደል? ይሄ እኮ የማመን በየህዝቦቹ አላህ ሱብሃነሁ ወተዓላ በየህዝቦቹ ነቢያትን ሲልክ ያንን የተቋረጠውን የአምላክነት እንትን ለማለት ስለሆነ የግዴታ የኋለኛው መታወስ አለበት። ስለዚህ ይሄ ደግሞ ያንን የውርስ ኃጢአት የሚለውን አያስይዝም። ምክንያቱም እኮ የስትሪ ሰዎቹ ከሙሐመድ ጋር ኮሚኒኬት እያደረጉ ነው እነኚህ ሰዎች አይደለ? ያደርጉም እነሱ ጎበዝ። ስለዚህ የትኛውን ነብይ ነው እነኚህ? ምክንያቱም በሙሐመድ እና በኢሳ መካከል 600 ዓመት ጋፕ አለ። እነኚህ ሰዎች ሊገሉ በፍጹም ሊችሉ አይችሉም። ኢየሱስም ሲወቅሳቸው ነበርና ስለዚህ አይገሉም ማለት አይቻልም፣ ይገድላሉ። አምላክ ደግሞ ነቢያትን ሲልክ አይ ኢየሱስ ቢወቅሳቸው ችግር የለውም። ቆይ ኢየሱስ ፕሊዝ ኢየሱስን እያሳደዱትም እንትንም እያሉ ስለሆነ ለምሳሌ ዮሐንስ ወንጌል ምዕራፍ 8 ላይ
ቁጥር 44 ላይ እናንተ አባታችሁን ምኞት ልታደርጉ ትወዳላችሁ፣ አባታችሁ ነፍሰ ገዳይ ነው፣ በእውነት ስላልቆመ ሐሰተኛ የሐሰት አባት ነው፣ እርሱም ዲያብሎስ ነው ይለዋል አይደለ? የአባታቸውን ምኞት የሚያደርጉትን በዛ ተገብቶ ነፍሰ ገዳይ ብሎ ይላቸዋል። አባታቸው ነፍሰ ገዳይ ስለሆነ ዲያብሎስን ምኞት የሚያደርጉትን። ይሄንኛው ግን ነቢያቶችን ገላችኋል እያለ ቻሌንጅ እያደረጋቸው ነው ራሳቸው። በመሐመድና በኢሳ መካከል ደግሞ የ600 ዓመት ጋፕ ነው ያለው። እንዴት ነው ሊገሉ የሚችሉት እነዚህ ሰዎች? እኔ አርጊመንት እኔ ሐሳቤን ነግሬያለሁ። አንተ መቀበል አለመቀበል ያንተ እንትን ነው የምትለው ካለ እሺ የተወሰነ በሉበትና አልመስ እንጨርሰው። ካሊድ እንዴት ነው? ሰላም ነው አለ እግዚአብሔር ይመስገን። ክርስቲያን ነህ? ኧረ አይደለም። ፕሮቴስታንት ነህ? ክርስቲያን? ሙስሊም? ሙስሊም ነኝ። ሙስሊም እግዚአብሔር ይመስገን ይላል። አልሐምዱሊላህ። ምን ችግር አለው? አይልም፣ ውሸት ነው። ምን ለማለት ፈልገህ ነው? ፖለቲካሊ የተሰራብኝ ነው ሰራብኝ ልትል ነው? ራሽ ኮባራስ ኦኬ። መዲና ትሰማል? ጥያቄ ካለሽ ቀጥይ። በቃ እንደከመኝ ነው። ያፎይ በሚገባው መልኩ እንግዲህ ታች ያላችሁ ኦዲየንሶች ለተጠየቁት ጥያቄ ምንም ምላሽ የለም። አንዳንዶች ሲገቡ የአረብኛውን ቃል ወደ ራሳቸው በራሳቸው ቋንቋ ሲያጣምሙና ሲቀጥፉ እያየን ነው። በዚህ ላይ በቁርባን ልብ ብላችሁ ከተረዳችሁ በቁርባን ዙሪያ ተደርጎ ተገደሉ የሚል ማስረጃ አንድም ቦታ የለም፣ አላመጡም። ስለዚህ እዚህ ጋር ምንድነው የሚለው? ምንም መልስ የላቸውም። ቁርአን ውድቅ ይሆናል ማለት ነው። ምንም ተቀባይነት የለውም። አንድም ሙስሊም ገብቶ አንዳንዶች ሳይረዱ ሊሆኑ ይችላሉ፣ ግን እያወቁም እንኳን መልስ ሲጠፋ የሚያደርጉትን ነገር ሲያጡ እያየን ነው። ቁርአን ያልተባሉን እያወራ የሐሰትን መዛግብት እየተናገረ ካለ እንጂ ትክክለኛ ነገር እየተናገረ አይደለም። አለመቀበል ነው። ማስረጃ የሌለው ነገር እኮ መዲና ይኸውልሽ፣ ማስረጃ የሌለው ነገር እሺ፣ ኦኬ። አንድ እኔን ጠይቅና ልውረድ። ጠይቅ ልጀምር። ቀጥይ፣ በመረጃ ጠይቂ። እሺ፣ ዮሐንስ ወንጌል 10:30 ታውጣልኝ። ይህ ማስረጃ የሌለው ቁርአን ውድቅ ይሆናል ማለት ነው። እኔ ጠየቅኩሽ፣ አሁን ተማሪ ነኝ፣ ጠየቅኩሽ፣ አነበብሽልኝ። ቆይ ጠየቅኩሽ፣ የቱ ጋር ነው እንደዛ የሚለው? አሉ ስለሚል አሉባልታ ወሬ ሲሆን ስለሆነ የሚያወራው የቱ ጋር ነው እንደዛ የሆነው ብዬ ጠየቅኩሽ። ከየት ልታመጪልኝ ነው? ከፈጋ ጨረስን እኮ አሁን ወደ ጥያቄ ልሂድና ማጠቃላይ ሰጥተን። ስለዚህ አለመቀበል አይደለም፣ ቁርአኑ ራሱ ውድቅ ነው እያልኩሽ እኮ ነው። በቃ ውድቅ ሆኗል ቁርአኑ፣ ውሸት ነው የሚያወራው። አሁን ጥያቄ ልጠይቅ ነው። ጠይቅ ያለሽ ግን ውሸት ነው፣ ማስረጃ የሌለው ነገር ውሸት ነው እያልኩሽ ነው። ኤኒዌይስ እኔ እንዳልጠይቅ ነው። አይ ተረጂ ለማለት ነው። ችግር የለውም፣ ቀጥይ። ችግር የለውም። ጥያቄ ምንድን ነው? ዮሐንስ 10:30 ላይ ያወጣልኝ፣ 34 ላይ ያወጣልኝ ከቻልክ ማለት ፈትልሽ። ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ቁጥር 34 ከመሄድሽ በፊት ከቁጥር 1 ጀምረሽ አንብበሽዋል? ኖ አሁን ጥያቄ እሱ ጋር ነው። ኦኬ ከ33 ሲጀምር ከ33 ጀምር። እሺ ላንብብልሽ። አይሁድም ስለ መልካም ስራ አንወግርህም፣ ስለ ስድብ አንተም ሰው ስትሆን ራስን አምላክ ስለማድረግ ነው እንጂ ብለው መለሱለት። ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናቸው አልኩ ተብሎ
በሕጋችሁ የተጻፍኩ አይደለምን የሚል ጥያቄሽ ምንድን ነው? አሁን በሕጋቸው የእንትኑ የአይሁዶች ሕግ ማን ነው? ኦሪት ነው። አይ ሀሳቡን ታውቂዋለሽ፣ ግን ጥያቄው ምንድን ነው? ጥያቄሽ እዚህ ላይ ምንድን ነው? ሙሉን ሀሳቡን አንብበሽ ታውቂያለሽ? ኢየሱስም እንዲሁ መለሰላቸው፣ እኔ አማልክት ናችሁ አልኩ ተብሎ በሕዝባችሁ የተጻፈ በሕጋችሁ የተጻፈ አይደለምን ብሏል። ስለዚህ ይሄንን በሕጋችሁ አሳየኝ። ጨርሻለሁ። ለማን ነው እንደዚህ ብሎ የመለሰው? ኦኬ፣ ትንቢቱ የቱ ጋር ይገኛል ነው? በሕጋችሁ ስላለ ኢየሱስ በሕጋችሁ ውስጥ የት ይገኛል ትንቢቱ? እሺ፣ ህግ ምን ይባላል በእናንተ? ተውራት ነው አይደለ? ያ ተውራት ይባላል። ተውራት የትኛው መጽሐፍ ነው ተውራት የሚባለው እንደናንተ? ወደ እኔ አታምጣው። እኛ ጋር ተውራት የሚባለው አንድ ብቻ ለሙሴ የተሰጠው ነው። አይደለም፣ አይደለም። የኔ እምነት ነው። አንተ አሁን ራስ ላይ ቆመ ነገር መልሴ አይደለም። ማንኛውም የኦሪት መጽሐፍቶች ተውራት ወይንም ህግ ተብለው ይጠራሉ እንደናንተ። የትኛውም የኦሪት መጽሐፍቶች ተውራት ይባላሉ። መዝሙረ ዳዊት ምዕራፍ 82 ላይ ከቁጥር 6 ጀምሮ ይህ ክፍል አሁን ለምሳሌ ተጠቅሷል። ወይንም ደግሞ ዘጸአት ምዕራፍ 7 ላይም ቁጥር 1 ላይ ሙሴን ለምሳሌ ለፈርዖን አምላክ አድርጎታል። ጥያቄ አለሽ እዚህ ላይ ወይም ሙግት አለሽ? እኔ ያልኩት አማልክት እሱን እኮ ነው። አማልክት ናችሁ ስላልኩ እኮ መዝሙረ ዳዊት ምዕራፍ 82 ላይ አልኩሽ ከቁጥር 6 ላይ መዝሙር ለማን ያወረደው? ቆይ አንብቢው። 86 አለ መዝሙር ላይ አለ። እኔ የምፈልገው እንትን ላይ ነው፣ ኦሪት ላይ ነው። በሕጋችሁ ነው ያለው። ይሄ ደግሞ መዝሙር ነው እኮ። ማን ነው እሱ? እንደዛ ብለሽ እንድፈች እንደዛ ብቻ ነው ያለሽ ደግሞ ማን ነው አልኩሽ። እንዳንቺ አስተምሮ ከሆነ ለዛ ነው አስቀድሜ የአንቺን ሎጂክ ፕሊዝ አይ ኖው ሃው ሎጂክ ወርክ፣ እንዴት ሎጂክ ሊሰራ እንደሚችል እናንተ ላይ ጠንቅቄ ስለማውቀው ነው አስቀድሜ ተውራት ወይንም ደግሞ ሕግ የሚለው የሙሴ መጽሐፍ ነው የሚል አንድ የቁርአን ክፍል ስጭኝ፣ እኔ ንጽጽር ላቁም። የማን መጽሐፍ ነው? የሙሴ መጽሐፍ ብቻ ነው ተውራት ተብሎ የሚጠራው የሚል አንድ የቁርአን ክፍል ስጭኝ። ሐዲስ ላይ ነው ያለው። አሁን እኔ ወደ እኔ አትምጣ ነው። አዎ ወደ ሐዲስ ምትወጪ ደግሞ ኢብን ከሲር ቡሃሪን ኮት ያደርግና በሰለፎች አረዳድም ሆነ ቀደምቶች ምን ይላል? ተውራት የሚለው ቃል ሁሉንም የብሉይ ኪዳን መጽሐፍቶች ያካትታል ይላል። ብዙ እንትን አሉ። ስለዚህ ቁርአን የለውም ማለት ቁርአን ከሌለው ይሄንን መስፈርት ከየት አንጥተሽ ነው ተውራት ማለት ይሄንኛው ብቻ ነው እንድትይ ያደረገሽ? ተውራት ይላል እኮ ኬታ እየነገርኩሽ እኮ ተውራት የሚለው መጽሐፍ ማንኛውንም የብሉይ ኪዳን መጽሐፍ ያካትታል እንዳንቺ ኢብን ከሲር ቡሃሪን ኮት አድርጎ እንደሚናገረው። ስለዚህ ቁርአንሽ ላይ ተውራት ማለት ለሙሴ የተሰጠ መጽሐፍ ነው የሚል ካለ ይኸው አምጪ ልመንሽ፣ ንጽጽር ላቁም። ካልሆነ ግን ከየትኛው የመጣሽው መስፈርት ነው? እና የለም ማለት ነው። እኔማ እንዳለ ይኸው ጥቅሱን አሳየውሽ። ያው በመዝሙር ላይ ተጠቅሷል። ለምሳሌ መዝሙር ሕግ አይባልም ያለሽ ካለ ማስረጃ ታመጫለሽ። በተመሳሳይ ደግሞ ዘጸአት ላይ ሙሴን ራሱ ስፔሲፊክ ለፈርዖን አማልክት አድርጎታል፣ አማልክት ዘጸጋ አድርጎታል። ዘጸአት ምዕራፍ 7 ቁጥር 1 አይ ቲንክ ወይም 2 ላይ ወይም ቁጥር 1 ላይ። ስለዚህ እንትን ሕግ አሁን ኢየሱስ አሁን እኔ እግዚአብሔርም ሙሴን አለው እኔ ለፈርዖን አምላክ አድርጌሃለሁ። በምን ላይ? በዘጸአት ላይ በተውራት ላይ። አይሁዶች ሕጋችን ማን ነው? ማንንም ይበሉ። አሁን እኮ ይኸውልሽ በቃ ሰጠውሽ እኮ። ለምሳሌ ሙሴ አምላክ ተደርጓል አልኩሽ እኮ በቃ አማልክት ናችሁ ስላልኩ ይኸው አማልክት ሆነ እኮ ሙሴ። ምን ሆና ነው ልይቷ? አማልክት በብዛት ሲሆን እኮ ነው። ያው ሙሴም ተደርጓል እያልኩሽ እኮ ነው። የተጠቀሰው ግን የት ነው? የትም የሚጠቀስ ያው እዚህም ተጠቅሷል እያልኩሽ እኮ ነው።
ምንም ስለዚህ የለው። ሚዩት አታርጉኛ እያወራሁ አይደል? ማንም አላደረገሽ። መዲና በጣም ከምጠላው ነገር ምን እንደሆነ ታውቂያለሽ? እንደ ነብይሽ ውሸታም አትሁኚ። ውሸታም ሰው በጣም ጠላለሁ። በተሻለሽ መጠን ፕሊስ ፕሊስ። የትኛው ፕሊስ ቆይ አዳም ቆይ የትኛው እውቀት ኖሮሽ እኔ የትኛው ሙግት ሞግተሽኝ አንቺ ሚዩት አደርጋለሁ? እውቀት ኖሮሽ እንደው የትኛው ቻሌንጅ አድርገሽን ማለት አውቃለሁ። አይ ነው ሱራ አይቢን ስትሮፍ አተባሪ ቮሊዩም 6 ፔጅ 111 ላይ መዋሸት ተቂያ ይቻላችኋል። ነብያችሁ ውሸት ስለሚዋሽ በተቻለው መጠን ሰው ሲዋሽ አልወድም። ኤኒዌይስ እኔ አንቺን ቻሌንጅ ላድርግሽ በዚሁ መሰረት ሱራ 61 ቁጥር 6 ላይ ኢሳ ከኔ በኋላ አህመድ በሚባል ያበስራችኋል ይላል። የት ቦታ ነው ኢሳ አህመድ ብሎ የተናገረው? ፓራክሊቶስ ነው። ጳራቅሊጦስ ማለት ምን ማለት ነው? ፓራክሊቶስ ማለት አህመድ ማለት ነው። ጎበዝ ነይ ከፍ በይና እስኪ አሳየን። እስኪ ከፍ ላድርግሽ እና እስኪ ጳራቅሊጦስ ማለት አህመድ ነው የሚለውን ማስረጃ እንጂ አሁን መክፈት አልችልም፣ ስልክ የለኝም። ሌላ እንጂ ሌላ ጊዜ በእናትሽ እሱን አርጉመንት እነኛ ዳም የሆኑ ኡስታዞችሽ የሚጠቀሙትን እስኪ በእናትሽ ክፈሹ። እንዴት እንደምለጥፍሽ እኮ ላሳየሽ ነው። ጳራቅሊጦስ አህመድ ነው ብለው የሚተረጉሙትን ፕሊዝ በራስሽ ቁርአንም ላይ ከዛ በመጽሐፌ ላይ በራስሽ ተፍሲር ላይ በራስሽ ሐዲስ ላይ ከዛ በእኔ አረዳድ እንዴት እንዲህ እንደ ባድሜን እንዲያራግቤ እንዴት እንደምጥላችሁ ላሳይሽ እኮ ነው። ታዲያ አርጊመንት ይሄን ያክል አርጊመንት ካለ ለምን ኡስታዞች ጋር ምናምን አትሄድም እና ወይ ቻሌንጅ አታደርጋቸው? መጅሊሱ ይምጣ። ኤኔስ ለዛሬ ብቃን። እናመሰግናል። መምህር የሚሉበት ካለ እየሞቀኝ ነው፣ ሙቀት በጣም አለኛ ጋር። መልካም ዞሮ ሁሉም ነገር ተናግረዋል። ወንድማችን እናመሰግናለን። ቃልዎት ያሰማልን እላለሁ። ማለት እኔ እንደተረዳሁት የመጀመሪያ ማለት ግልጽ የሆነ ነገር ምንድን ነው፣ የመጀመሪያ ነቢይ ነው ብለው የሚያምኑ ከሆነ ለምሳሌ ክርስቶስ ወይ ይፈቅድ እንግር ወግዞ ለሰብስ መለሊሁ አምሮ ለሰብ የባህሪ አምላክ እንደመሆኑ በስጋ እንደመገለጡ መጠን እንደ ሰውነቱ ይጠይቃል፣ እንደ አምላክነቱ ደግሞ የማንንም ጉዳይ ማንም ሊነግረው አይቻልም፣ እሱ ሁሉን ያውቃልና ተብሎ ተነግሮለታል። አንድ ነቢይ የሚያሰኘው ስለ አንድ ነገር ውሸት ሲናገር ያንን ነገር ይሄ ውሸት ነው ይሄ እውነት ነው ብሎ ማጋለጥ ሲችል ነው። እና ከዚህ የተነሳ የመጀመሪያ የተዋሸበትን መቀበሉ ነቢይ እንዳልሆነ ያስረዳል። ሁለተኛ ደግሞ በመጽሐፍ ቅዱስ ሄደው ቅድም መጽሐፈ ነገሥት ቀዳማዊ ምዕራፍ 18 ላይ ሄደው የጠቀሱት ጥቅስ ደግሞ ፍጹም የተራራቀ ነው። ልክ አንተ እንዳልከው ነው። ምንም የሚቀነስም የሚጨመር ነገር የለውም። ምክንያቱም እዛ ጋር ኤልያስ በጣዖት በሚያመልኩ ሰዎች ምክንያት ሰማይን ዝናብ እንዳያዘንብ ካደረገ በኋላ እንደገና እግዚአብሔር ኤልያስ ዝናብ ሊያዘንብ በፈለገ ጊዜ ከንጉሱ ጋር በተነጋገረ ሰዓት ላይ ዝናብ እንዲዘንብ መጀመሪያ እነሱና እኔ አምላካችን እንዲገለጥ፣ ስለዚህ እነሱም ወደ አምላካቸው ይጸልዩ፣ እኔም ወደ አምላኬ ልጸልይ፣ እሳት ከሰማይ ወርዶ የነሱ አምላክ እሳት ከሰማይ ወርዶ ቢያበላላቸው እሳት መስዋዕቱን እንዲቃጠል ቢያደርግላቸው እኔ በአምላካቸው አምናለሁ። እንደውም እንዲህ ነው ያላቸው እኮ እስከ ማይዜኑ ታነክሱ በክሌዮን የጋያቲክሙ ለእግዚአብሔር አምላክ ኪያሁ አምልኩ ወኪያሁ ትልሁ። እግዚአብሔር አምላክ ከሆነ እግዚአብሔርን አምልኩ፣ ቤል አምላክ ከሆነም ቤልን አምልኩ እንጂ እስከ መቼ ድረስ አንድ ጊዜ ወደ እግዚአብሔር አንድ ጊዜ ወደ ጣዖት ስትሉ ትኖራላችሁ ብሎ ነው የጠየቃቸው። ስለዚህ ከዚህ የተነሳ እሳት ከሰማይ ወርዶ በልቶለታል። ነቢያቶቻችን በእኛ የመጡ ነቢያት ሁሉ እውነተኛ መሆናቸውን አምላካቸው መስክሮ አረጋግጦላቸዋል ማለት ነው። ከዚህ የተነሳም ትክክለኛ እምነት አንድ ኦርቶዶክስ ብቻ አንድ እውነት ብቻ ነው ያለው፣ እሱም ኦርቶዶክስ ብቻ ነው። ከዛ ውጭ ያለው ማንኛውም ማስረጃ ሊያመጣ አይችልም፣ ማንኛውም ሰው ሊያመጣ አይችልም። እና ከዚህ የተነሳ እናመሰግናለን ስለሰጠው ምላሽም። የመጀመሪያው እንደ መጽሐፍ እና እንደ ሐሳብ መናገር የምፈልገው ማስቀመጥ የምፈልገው ነገር አንድ ነቢይ አዋቂ ነው ከተባለ ኃላፊያትን መጻእያትን አሁን የነበረውን ፓስት ፕሬዘንት ፊውቸርን ያውቃል ብለን እናምናለን። ያለፈውን አሁን የሚሆነውን ወደፊት የሚሆነውን ያውቃል ብለን እናምናለን ነቢይ ከሆነ።
ስለዚህ አንድ ሰው ጭራሽ ሄዶ ሰው እየዋሸበት እንዴት ነው ሊያውቅ የሚችለው? ሄደው እየዋሹበት እንኳን ያንን አለማወቅ እንግዲህ ምን ማለት እንደሆነ አላውቅም። በዚያው ላይ አንድ ነገር ብቻ ተናግሬ ልጨርስ፣ ምክንያቱም እፎይ በጣም ረጅም ሰዓት ነው የተቀመጠውና ደክሞታል ወንድማችን። ቁርአንም ሆነ ከመጽሐፍ ቅዱስ ውጭ ያሉ የሌሎች ቤተ እምነቶች መጻሕፍት ለኦርቶዶክስ ማስረጃ ሆነው ሊጠቀሱ አይችሉም። ምናልባት እፎይ ንጽጽር ይሰራል። እፎይን አይደለም እየተናገርኩ ያለሁት፣ ልብ ብላችሁ እንድትሰሙኝ ማለት ነው። ቁርአን ስለ መሐመድ ስለ ክርስቶስ ተናግሯል ብሎ ምስክር መሆን የማይችልበት የመጀመሪያው ምክንያት በሀገራችን ፍርድ ቤት ምስክር ለመሆን መኖር ማየት ይጠይቃል። ይህን ነበርክ አልነበርኩም፣ አይተሃል አላየውም፣ ሰምተሃል አልሰማውም ይጠይቃል አንደኛ። ስለዚህ ቁርአን ከመጽሐፍ ቅዱስ ጋር ኮምፔር የምታደርጉ ታች ላይ በእናንተም አለ እናንተም ጋር እኮ ተቀምጧል ጳራቅሊጦስ ማለት እንደዚህ ማለት እያላችሁ ኮንፌር የምታደርጉ ሰዎች መሐመድ በራሱ ሕግ ቢኖር ዛሬ ሊከሰስ ይችላል። ለምን? ከሱ በፊት 1000 ዘመን የቆየ አንድ በስጋ የተገለጠ አምላክ ክርስቶስን እሱ እንደዚህ ብሏል ብሎ ማቅረብ በራሱ አንደኛ ያስቀጣዋል። ለምን ቢባል በዘመኑ አልነበረም። ሁለተኛ ደግሞ ሰዎች መጥተው እየዋሹበት የሰዎችን ሐሳብ ማወቅ ያልቻለ ክርስቶስ ያደረገውን እንዴት አድርጎ ነው ሊያውቅ የሚችለውና ከዚህ የተነሳ መመርመሩ ማስተዋሉ ልክ ነው። እየሄድክበት ያለው አካሄድ ልክ ነው። በእኔ አረዳድ ሳይሆን እንደው ትክክለኛ ጭንቅላት ላለው ማሰብ ለሚችል ሰው ማለት ነው። ለምን ቢባል መጀመሪያ ላይ ያስቀመጥከው ጥያቄ እንደዚህ ተብሎለት የመጣ የተገደለ ሰው አለ ወይ በቁርባን የሚያምን? ይሄ አለ የለም ብሎ ሰው መመለስ ያቅተዋል? ቢያንስ እንዴ አለ ካለ ማስረጃውን አውጥቶ ከመጽሐፉ መሞገት ነው። የለም ከሆነ ደግሞ አምኖ መቀበል ነው ብዬ ነው የማምነውና እግዚአብሔር ይስጥልን፣ በቤቱ ያጽናህ። ወላዲተ አምላክ ካንተ ጋር ትሁን። እናመሰግናለን። በእኔ በኩል ጨርሻለሁ። በርታ፣ በውስጥ ደግሞ ያሉትን ነገር እናወራለን የሚል መልእክት ነው ያለኝ። ሰላም፣ አመሰግናለሁ። እሺ፣ ቃልዎት ያሰማልን። እናመሰግናለን። አቶ ዴቭ አሉ? ዴቭ ተኝቷል። ኦኬ፣ ነገ እንገናኝ። ዛሬ ይብቃን። መልካም አዳር ይሁንላችሁ። ጭራሽ ትልቁ ላይ ሆነ እንዴ? አወጣም እናንተ አራተው ታገኝ ተስማምቶታል። እኔ ልውጣ እሱ ይቀመጥ። አራተው ታገቤቴ ይመሸው ቁጭ ብሏል። ይመሸው መውጣት አልፈለገም። እኔ ልውጣ በቃ ቀድሜው ትላላችሁ።